የእመቤታችን ወዳጅ ለመሆን ያጸራል፣ ያገራል። በቀላል አይገኝም። ደህና ዋላችሁ። ወዳጅ መሆን እኮ በቀላል አይገኝም። ለምን? ወዳጅ መሆን ስትፈልግ መጀመሪያ ሰራዊት አጋንንት መጥቶ ሲጨምቅህ ነው የሚለው። ከዚያ በኋላ ግን ወዳጅ ከሆንክ በኋላ ግን መቤቴ ይሄን አድርጊልኝ፣ እሺ፣ ይሄን አድርጊልኝ፣ እሺ። ጠላት ወዲያ ዞር በልበው ዞር ይላል። በቃ እገሌ ታሞ እገሌ ታሞ እራደኝልኝ ይላል። ታደናለች። እንደዚያ እኮ ታደርጋለች። ደግሞ ትርፍ እንዳልሄድ እየፈራሁኝ ነው እንጂ አለ እኮ። ደህና ዋላችሁ። አለ እኮ አሁን የሆነ ሰው ሊሞት ብሎ እድሜው ቀረበ እና አንዱ ወዳጇ ተነስቶ ኧረ እመቤቴ ኧረ እባክሽ እድሜ ጨምር አራት ተወሰጁ እባክሽ ኋላ አንድ ዝም አለቻቸው። እመቤቴ እሺ ፍትህ ነው ፍትህ ፈልገሽ ነው እኔን ውሰጂና እሱን አቆየው ብለዋል። አይ አንተንም አልወስድ እሱንም አልወስድ እሺ ቆይ ብላ አለ ዛሬ ድረስ አውቀዋለሁ እኔ ተዋላችሁ። እና ወዳጅ ከሆነች በኋላ ይሄ እንግዲህ በምድር ነው እኮ በሰማይማ መንግስቱን ታወርሳለች፣ ታማልዳለች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸርነት፣ ምሕረት፣ ይቅርታ፣ ርኅራኄ የባሕሪ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ በድጋሚ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን፣ ወዳጆቹ ቅዱሳን ሁሉ ስማቸው የተመሰገነ ይሁን፣ ተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔ ዓለም ከበዓለ ደብረ ታቦር በረከት ከእመቤታችን ከንጹሐን በረከት ያሳትፈን። ትንቢተ ኢሳይያስ ምዕራፍ 29 ቁጥር 9 ደከሙ፣ ደነገጡ፣ ሰከሩ፣ በወይን አይደለም በጠጅም አይደለም፣ እግዚአብሔር የእንቅልፍ መንፈስን አፍሶባቸዋል። ዓይኖቻቸውን የነቢያትንም ዓይን የተሰወረውንም የሚያዩ የአለቆቻቸውን ዓይን ጨፍኖባቸዋል። ይህም ሁሉ ነገር እንደታተመ መጽሐፍ ቃል ሆኖባቸዋል። ማንበብን ለሚያውቅ ይህንን አንብብ ብለው በሰጡት ጊዜ እርሱ ታትሟልና ማንበብ አልችልም ይላቸዋል። ደግሞም መጽሐፉን ማንበብ ለማያውቅ ይህንን አንብብ ብለው በሰጡት ጊዜ እርሱም ማንበብ አላውቅም ይላቸዋል። ጌታም አለ ይህ ሕዝብ በከንፈሮቹ ያከብረኛልና ልቡ ግን ከኔ የራቀ ነውና በከንቱ ያመልኩኛል፣ ሰው ሰራሽ ትምህርትንም ያስተምራሉ። ስለዚህ እነሆ ይህ ሕዝብ በድጋሚ እንዲፈልስ አድርጋለሁ፣ አፈልሳቸዋለሁም። የጥበበኞችንም ጥበብ አጠፋለሁ፣ የአስተዋዮችንም ማስተዋል እሰውራለሁ። ስለ ቅዱስ ቃሉ ቸሩ እግዚአብሔር ስሙ የተመሰገነ ይሁን፣ ተመሰገነ ይሁን። ወላዲተ አምላክ በትንቢተ ኢሳይያስ ክፍል 13 ዛሬ እንማራለን። ምናልባት የትምህርቱን ብዙ ክፍል የሚይዘው ግን ዛሬ በዓለ ደብረ ታቦር ነውና ስለ በዓለ ደብረ ታቦር እንማራለን። ከዚያ በተረፈ በዕለቱ ያሉ ብዙ ቅዱሳን ስላሉ ሰዓት ካለን እነሱንም እናወሳለን። እንግዲህ ቅድም እንኳን አደረሳችሁ ብያለሁኝ። በድጋሚ ልበል እንኳን አደረሰን። ቸሩ አምላክ ከበዓሉ በረከት በዚህ ዕለት ከሚገኝ ጸጋ ሀብት በቸርነቱ አይለየን። እንግዲህ የትምህርታችን ርዕስ ቀደም ሲል የሰማችሁት ንባብ ሆኖ ዋናው ኃይለ ቃል በቁጥር 11 ላይ መስለኛል፣ ቁጥሩ እየደቀቀ 11ኛ ቁጥር ላይ ያለው ነው። መጽሐፍ ህቱም ወይም መጽሐፍ ህትምት የሚል ይሆናል። የታተመች መጽሐፍ። ኃይለ ቃሉን ሰምታችሁት ከሆነ ይህ ሁሉ ነገር እንደታተመ መጽሐፍ ሆኖባቸዋል። ማንበብን ለሚያውቅ ይህንን አንብብ ብለው ሰጡት፣ እርሱ ግን ታትሟልና ማንበብ አልችልም አለ። በቤተክርስቲያናችን ለእመቤታችን ከሚሰጡ ምሳሌዎች አንዱ እመቤታችንን መጽሐፈ ኢሳይያስ የሚል አንቀጽ ይገኛል።
እንድታውቁት። በትርጓሜ የተማራችሁ ሰዎች ካላችሁ እመቤታችን ምን ይላታል? መጽሐፈ ኢሳይያስ ይላታል። ለሁለት ያስተረጉማል። አንደኛው በትንቢተ ኢሳይያስ አብዛኛው ነገር ስለ እርሷና ስለ ልጇ ስለሆነ የተነገረ በዛ ምክንያት ነው። በሁለተኛ ደግሞ እዚህ ላይ መጽሐፍ ህትምት ብሎ የገለጣት የታተመች መጽሐፍ ከቶውን ማንም ሊያነባት የማይችል የታተመች መጽሐፍ ብሎ የተናገረላት ስለሆነች መጽሐፈ ኢሳይያስ ወይም መጽሐፉ ለኢሳይያስ ወይም መጽሐፍ ህትምት ዘኢሳይያስ ነቢይ ተብላ እመቤታችን ትመሰገናለች። እንግዲህ ከሁሉ የሚቀድመው ግን በዓለ ደብረ ታቦር ነውና ወደ በዓለ ደብረ ታቦር እንምጣ። ደብረ ታቦር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከጌታችን 9 አበይት በዓላት የጌታችን በዓላት አንዱ ነው። ከነዚህ በዓላት በዓመታዊ አቆጣጠር ብንመለከተው የመጨረሻው በዓል ነው። ከዚህ በኋላ በአዲስ ዓመት እንጂ በዚህ ዓመት የጌታችን በዓል አበይት ከሚባሉት በዓላት ውስጥ እዚህ በኋላ የለም። ስለዚህ በአቆጣጠር ብንመለከተው በዘመን አቆጣጠር እንደዚያ ነው። ነገር ግን በጌታችን የማዳን ስራ ብንመለከተው ደብረ ታቦር ከመካከል ያለ ነው እንጂ የመጨረሻ አይደለም። ከ9 በዓላት የመጨረሻ የሚባለው በዓለ ጰራቅሊጦስ ነው። በዓለ ጰራቅሊጦስ ነው እና ደብረ ታቦር እግዚአብሔር መድኃኔ ዓለም እኛን ለማዳን ስጋችንን ተዋሂዶ ከእመቤታችን ከድንግል ማርያም በሕቱም ድንግልና ተጸንሶ ተወልዶ ተሰዶ አድጎ ተጠምቆ አስተምሮ በዚያ በሚያስተምርበት ወራት ክብሩን አምላክነቱን ለወደዳቸው ለደቀ መዛሙርቱ የገለጠበት ነው። ለየት ያለ የጌታችን ክብር እኛ ደብረ ታቦር ደስ ይለናል በጣም። ለምን ቢባል የባህሪ ጌትነቱን የባህሪ አምላክነቱን የገለጠበት ስለሆነ። ታውቃላችሁ አንጀታችን ርርን የሚል በጌታችን ላይ ብዙ ነገር ሲባል ስለምንሰማ በእውነት እመቤታችንን ጌታችንን እግዚአብሔር ነው እርሱ ፈራጅ ነው ከእርሱ በላይ ማንም የለም ብሎ የሚያስተምር ሰው ስናገኝ ደስ ይለናል በጣም። እውነቴን ነው። እኔ በነገራችሁ ላይ አልፎ አልፎ እንዲሁ ዝም ብሎ አንዳንድ ጊዜ በኢንተርኔት የሚዘዋወሩ ቪዲዮዎች ላይ አሁን ቅድም የሆነ ኮሜዲያን ነገር ነው ሰውየው እና የሆነ ሐኪም ቤት ሄዶ እየጠየቀ እየተቀረጸ ነው። የሚቀረጸው ለፕሮሞሽን ነው አውቃለሁ። ግን ገብቶ አንድ የታመመ ሕፃን ልጅ አግኝቶ እመቤቴ ትፈውስ ብሎ ሲል ለራሴ ጮክ ብዬ አሜን አልኩኝ። እሱን የማዳን ስራ ሕፃኑን የእግዚአብሔር ቸርነት ነው። ስሟን ስለጠራ ነው። እኔ ታስታውሱ ከሆነ እዚህ በፊት ነግሬያቸዋለሁ። አንድ ጊዜ ድሮ በስራ ዓለም እያልን የማልገምተው ሰው እስኪ ስለ እመቤቴ ማርያም ንገረኝ ብሎ፣ ልብ በሉ እመቤቴ ማርያም ማለትና ማርያም ወይ ድንግል ማርያም ማለት የተለያዩ ናቸው። ደህና ዋላችሁ። ማርያም ማለት ስሟ ነው፣ ችግር የለው። ድንግል ማርያም ማለት ድንግልናዋን መንገር ነው። ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማርያም ብቻ አይደለም ድንግል ማርያም ብቻም ብሎም አይጠራም። በአብዛኛው መገለጫችን ምንድነው? የምዕመናን አጠራር ምንድነው? በአብዛኛው እመቤቴ ማርያም ነው አይደለም? በቤተ ክህነት ያለ ካህናቱ ወላዲተ አምላክ እመብርሃን ነው የሚሉ፣ ተማሪ ደግሞ ማን ነው የሚል? አዛኘን ነው የሚል አይደለም? እንደዚያ ነው። እና ይሄ የፍቅር መገለጫ ነው። የፍቅር መገለጫ ነው። ጌታችንንም አስቡት ደብረ ታቦርን በዓል አድርገን የምናከብር በዓለም ጥንታዊ የሚባሉ ቤተክርስቲያናት እንደ ኢትዮጵያ እንደ ግብፅ ያሉት ጥንታዊ ቤተክርስቲያናት ደብረ ታቦርን ያከብራሉ። በመጀመሪያ ደረጃ ጌታችን በደብረ ታቦር ብርሃነ መለኮቱን ገለጠ የሚል መጽሐፍ ቅዱስ ላይ የለም። ብርሃነ መለኮቱን መግለጡን እንጂ ደብረ ታቦር አይልም። ስለ ደብረ ታቦር በደብረ ታቦር ስለተደረገው ነገር 3 ወንጌላውያን የጻፉት አለው። ቅዱስ ማቴዎስ፣ ቅዱስ ማርቆስ፣ ቅዱስ ሉቃስ ጽፈዋል። ዮሐንስ አልጻፈም። ምክንያቱም ቅዱስ ዮሐንስ በ3 ወንጌላውያን ያልተካተቱትን ነው በአብዛኛው የጻፈው። ለዚያ ነው በ3ቱ የተካተቱትን ብዙ ነገሮችን አልጻፈም። ምክንያቱም መንፈስ ቅዱስ በመጨረሻ ስላጻፈው ያልተካተቱትን ነው በአብዛኛው ያካተተ እና ደግሞ በአብዛኛው ነገረ መለኮት ላይ አተኮሮ ትምህርት ላይ አስተምሮ ላይ ነው ያተኮረ። ታምራቱን በብዛት የገለጡ 3 ወንጌላውያን ናቸው፣ በተለይ ቅዱስ ማቴዎስ እና ጌታችን በደብረ ታቦር ራሱን ክብሩን አምላክነቱን መግለጡን በቅዱስ ማቴዎስ ወንጌል በ17ኛው ምዕራፍ በቅዱስ ማርቆስ እና በቅዱስ ሉቃስ በተመሳይ በ9ኛው ምዕራፍ ላይ አለ። ታዲያ
ስለዚሁ ጉዳይ ቅዱስ ዮሐንስ ቅዱስ ጴጥሮስ ሊቀ ሐዋርያት መልእክት ሲጽፍ በሁለተኛ መልእክቱ ተመልክታችሁ ከሆነ ሁለተኛ መልእክቱ ላይ ሲጽፍላቸው ከሰማይ ቃል ሰማን፣ ይህንን የሰማን በደብረ መቅደሱ ነው ይላል። በተቀደሰው ተራራ ነው ብሎ ተናግሯል። ስም ግን አልጠቀሰም። ታቦር መሆኑ የሚታወቅ በምንድን ነው? ደብረ ታቦር መሆኑ ለምሳሌ በዓለም ያለ ዛሬ ፕሮቴስታንት በለው ምን በለው በሙሉ ደብረ ታቦር እየሄደ ይሳለማል አይደለም? እንዴት ዋላችሁ? ደብረ ታቦር መሆኑን በምን አወቁና ነው ሄደው የሚሳለሙት? ምክንያቱም ደብረ ታቦር መሆኑን የነገሩን ሐዋርያት ናቸው አይደል? በምንድን የነገሩን? በሲኖዶስ መጽሐፋቸው። ዛሬ ሲኖዶስ የሚባል መጽሐፍ ከአብዛኛው ቤተክርስቲያናት ጠፍቷል። ምናልባትም ከኛ ሊሆን ይችላል የመጨረሻ የቀረ መጽሐፈ ሲኖዶስ የሚባል ቅዱሳን ሐዋርያት ሲኖዶስ የስብሰባቸው መጽሐፍ ማለት ነው። እና በዚያ ነው የሚገኘው። እንግዲህ ደብረ ታቦር በብሉይ ኪዳን ከፍተኛ ስም የተሰጠው በሁለት ምክንያት ነው። አንደኛ በባረቅና በዲቦራ ምክንያት ነው። ከዚያ በኋላ ቅዱስ ዳዊት ለጊዜው ሰዎች ሳይገባቸው ቢቀርም እንኳ ተናግሯል። ታቦር ወአርሞንኤም ብሎ ኃይለ ቃል ተናግሯል። እና መድኃኒታችን ኢየሱስ ክርስቶስ በቅዱስ ማቴዎስ ወንጌል በ16ኛ ምዕራፍ ላይ ከሳምንት በፊት እንደተነጋገር ነው ሲከራከሩ ነበረ። ማን ነው? ኤልያስ ነው? ሙሴ ነው? ኤርምያስ ነው? ወይስ መጥምቁ ዮሐንስ ከሞት ተነስቶ ነው እያሉ ይከራከሩ ነበረ። በዚያ መካከል ቅዱስ ጴጥሮስ ገሰጻቸው። ግን እምነታቸውን እንዲናገሩ ጌታችን ወደ ቂሳርያ ፊልጶስ ወሰዳቸውና ተናገሩ አላቸው። የራሳቸውን እምነት አመለካከት ሰዎች ይሉሃል ብለው ተናገሩ። እናንተስ ማን ትሉኛላችሁ ሲባሉ ጸጥ አሉ። ቅዱስ ጴጥሮስ አንተ ያው እግዚአብሔር ልጅ ነህ አለ። ከዚያ አባቶች ምን አሉ? ወዲያው በማግስቱ ብርሃነ መለኮቱን ሊገልጥላቸው አልወደድም። ለምን? ትናንት እንጂ እንደዚህ ብንለው ዛሬ እንዲያደረገ መባልን ስለሌለበት ምክንያት ለማጥፋት በጣም ቢርቅ ደግሞ መዘንጋት ስለሚመጣ ይህንን ቅዱስ ጴጥሮስ ከተናገረ በኋላ 6 ቀን አልፎ በሰባተኛው ቀን ጌታችን ወደ ደብረ ታቦር ይዟቸው ወጣ። እንግዲህ ደብረ ታቦር እንደምታውቁት በሰሜኑ የእስራኤል ክፍል ነው ያለው፣ በላይኛው ክፍል ነው እና ከገሊላ ባህር በስተ ምዕራብ አቅጣጫ ይገኛል ይሉናል። እዛ ኢንተርኔቱ ምናምን ላይ የጻፉ ሰዎች በዛ ቪዲዮ ምኑን ፎቶውን ማየት ስለሚቻል ያዩም ሰዎች እንደዛ ይላሉ። ያው በአካል ሄደን አናውቅም። ታውቃላችሁ? ሄዳችሁ ዝም እያሉ እኔ ግን ይገርመኛል። ምን ድንዝዝ ትላላችሁ አይደለም? ሄዳችሁ ታውቃላችሁ? ነው በጠጋ ሄዳችሁ ነው በክንፍ አንድ ወዳጅ አለ እንደው ጧጧት የተነሳችሁ ተከስሻችሁ እንዳስሶት የሚል የቀለደ ነው። እሱ ቤት እኮ አይደል ክንፍ እንዳታበቅሉ ፍና ተሳልቆ ይባላል። ታውቃላችሁ? ፍና ተሳልቆ አዎ። እና ወደ ደብረ ታቦር ይዟቸው ሄደ። ይዟቸው ወደ ላይ ሲወጣ 9ኙን እታች ቆዩ አላቸው። 8ቱን የሚል መጽሐፍ ለምንድን ነው? ይሁዳ ከቁም ነገር ስለማይቆጠር ነው። 9ኙን ከታች አድርጎ 3ቱን አዕማደ ሐዋርያት የሚባሉትን ቅዱስ ጴጥሮስን፣ ቅዱስ ያዕቆብና ቅዱስ ዮሐንስን ማለትም የዘብዴዎስ ልጆች 2ቱና ቅዱስ ጴጥሮስን ይዟቸው ወጣ። እነሱ ወደ ተራራ ሲወጡ የሚገምቱት ብዙ ጊዜ ጌታችን ወደ ተራራ እየወጣ ጸሎት ያደርሳል። ጸሎት የሚያደርሰው ስርዓተ ጸሎት ለማስተማር ነው። አባቶቻችን ምን ይላሉ? ጌታችን ጸሎት ለማድረስ ስርዓተ ጸሎት ለማስተማር ለምንድን ነው ተራራን የሚመርጠው ብለው ቢሉ ብዙ ምክንያት አለው። 2ቱን መጥቀስ ይቻላል። አንደኛ ተራራ ከመሬት ምን ያለ ነው እና ወደ እግዚአብሔር ጸሎት እናደርጋለን ባላችሁ ጊዜ ትንሽ ከዓለሙ ሐሳብ ተለዩ። ትንሽ ከዚህ ከምድራዊ ነገር ትንሽ ከፍ በሉ። ሁለተኛ ነገር ተራራ የምን ምሳሌ ነው? ቤተክርስቲያን ነው። ስለዚህ ጸሎት ማድረግ የሚገባ የት ነው? ቤተክርስቲያን ላይ ነው። እና እንደዛ መስሏቸው ነበረ። እውነትም ብርሃነ መለኮቱን ከመግለጡ በፊት ጸሎት ሲያደርስ በብሉይ ኪዳን በነበረው ስርዓት ነበረ። እንደዛ ሲያደርግ እነሱ ያንን እየተመለከቱ ነበረ። ከዚያ ድንገት ፊቱ የጌታችን ከፀሐይ 7 እጅ፣ እንግዲህ ከፀሐይ 7 እጅ ማለት ሌላ መለኪያ ስለሌለ ነው። ምክንያቱም ሰው ፀሐይን ቀላ ብሎ ማየት ይችላል? ንገሩኝ። አይችልም። ከዚያ 7 እጥፍ ቢሆን እንዴት ነው የሚሆነው? እንደ ፀሐይ አበራ። በነገራችን ላይ ፊቱ የሚለው በግልጽ የሚታይ ፊቱ ስለሆነ ነው እንጂ ከራስ ጠጉሩ ለእኛ ሲል ከተዋህደው ክቡር ሥጋ ከራስ ጠጉር እስከ እግር ጥፍሩ ድረስ ሙሉ ነው ያበራ።
ከዚያ ግን ልብሱ ደግሞ ምን አለ? ወኮነ ልብሱ ጸዓዳ ከመ በረድ፣ እንደ በረዶ ነጭ ሆነ ይላል። ምሳሌ ዘያሐጽጽ ነው። በምን ይመስለው? በሌላ ወንጌል ክፍል ደግሞ ሸማ አጣቢ አጥባ ልታጸደው የማትችለውን ያክል ብሎም የገለጠበት ደግሞ አላል በጣም እና ይሄው ስለምን ሆነ ቢሉ በፊት ጥበበኛው ሰሎሞን መንፈስ ቅዱስ አድሮበት ትንቢት ሲናገር ስለ ጌታችን እሆየ ጸዓዳ ወቀይ ወንድሜ ምንና ምን ነው አለ? ነጭና ቀይ ነው አለ። መተርጎማን ምን አሉ? እሆየ ወልደ እግዚአብሔር ጸዓዳ በመለኮቱ ወቀይ በትስብእቱ፣ ነጭ የተባለ መለኮቱ አምላክነቱ ክብሩ ነው። ቀይ የተባለ ስጋችን ስለተዋሃደ ደሙን ስላፈሰሰ ነው። እና ነጭ ማለት ልብሱ እንደኛ እንደዚህ አይነት ነጭ ሆነ ማለት አይደለም። በነገራችሁ ላይ ነጭ ነጠላ የምንለብስበት ምክንያት እሱ ነው እንድታውቁት። ግን እንደዚህ ሆነ ማለት አይደለም። ይሄ ንጽጽር የለውም። በነገራችሁ ላይ ብርሃንና ይሄ ምን ይነጻጸራል? ምሳሌነቱ እንዲያው ትንሽ ይቀርበዋል በሚል ነው እንጂ መድኃኒታችን ኢየሱስ ክርስቶስ ልብሱ ነጭ ሆነ ማለት ዝም ብሎ ነጭ አይደለም። ብርሃኑ ነው እንደዚህ ያደረገው። ብርሃኑ ከምን የመጣ ቢባል እንኳን የጌታ ቅዱሳን ታውቃላችሁ አይደል? ብቃታቸው በነፍሳቸው ነው ይባላል አይደል? በደንብ ሲበቁ የነፍሳቸው ለምናቸው ይተርፋል? ለስጋቸው፣ የስጋቸው ለልብሳቸው ለበተራቸው ይተርፋል። ምክንያቱም ዱላ ያድናል፣ በትር ያድናል፣ ጨርቅ ያድናል። ለምንድን ነው ታዲያ ቅዱሳን ጨርቅ የሚያድነው? ያ ለጨርቁ የተረፈው የሰውነታቸው ቅድስና ነው። የጌታችንም ልብሱ ላይ የታየው ነገር እሱ ነው። እንደዚያ ሲሆን ደንግጠው እንደ ሻሽ ወደቁ። አሁን ሁልጊዜ በየዓመቱም ነግራችሁ ነገር አለ። ጌታችን ደብረ ታቦር ላይ ብርሃነ መለኮቱን ገለጠ ብለን ስንል ለቅዱሳን ሐዋርያት ዓይን በሚመጥን ያክል ነው እንጂ የጌታን ብርሃነ መለኮት ሱራፌል ኪሩቤል ማየት አይቻላቸውም። ፍጡር በአጠቃላይ ፍጡር የጌታን ብርሃነ መለኮትን ማየት አይችልም። ምክንያቱም ጌታችንን ያየነው ርኢናሁ አየነው፣ ወገሰስናሁ ዳሰስነው፣ በላይ ነው ሰተነ ምስሌው የተባለ ስጋችን ተዋህዶ ነው እንጂ በባህሪ አምላክነቱ ከቶኑ ማንም አይቶት አያውቅም። እንደና ዋላችሁ ማንም ከቶኑ አይቶትም አያውቅም፣ ወደፊትም ማየት አይቻልም። ታዲያ ነቢያትን ሪውል እግዚአብሔር ተናጸሩ ገጽ በገጽ የሚለው ፊት ለፊት አዩት የሚለው ለነሱ አይነ በሚመጥን መልኩ እየታያቸው ነው። እንኳን እግዚአብሔርን ነፋስን ማየት ይችላል። እስካሁን ንገሩኝ፣ ነፋስ የት ነው ያለ? ለምሳሌ ጎንደር ውስጥ ነፋስ አለ የለም? ንገሩኝ እንጂ። አዲስ አበባስ? ዋሽንግተን ዲሲስ? ለንደንሳ? ቶኪዮስ? ይገርማል አይደል? ነፋስ እንኳን የኔ ያክል አቅም አለው ማለት ነው። እግዚአብሔርሳ አስባችሁታል? ፍጡሩ ነፋስ እንዲያ ከሆነ እና አባቶች ምን ይላሉ? የሰው ልጅ ነፍስ አለችን አይደል? ነፍስ አላችሁ ኖራችሁ ይሆናል ለናዋላችሁ እገሌ ነፍስ አለው ማለት ምን ማለት ነው? ልብ አለው ወይ ማለት ነው። ነፍስ በተፈጥሮማ ሁላችንም አለን እና ከነፋስ ነፍስ ትረቃለች፣ ከነፍስ መላእክት ይረቃሉ፣ ከመላእክት ሐሳባቸው ይረቃል። ከዚያ ግን 7 እጥፍ ሥላሴ ይረቃሉ። 7 እጥፍ ማለት ፍጹም ነው። የመላእክት ረቂቅነት እኮ አይመረመርም እንኳን የእግዚአብሔር ማለት ነው። እና ያንን ሲገልጥላቸው እንደ ሻሽ ተነጸፉ። ከዚያ ግን ላይናቸው በሚመጥን እንዳይጎዱ በሚያክል ስለሆነ የታያቸው ቅዱስ ጴጥሮስ ብድግ ብሎ ያው ትንሽ ቅንነት ስላለው ደግሞ እንዲያም ትንሽ ፈጠን ማለትም አለ አይደል? መንፈስ ቅዱስ ከሚወርድበት ቀን ድረስ ማለት ነው። እና ወዲያውኑ እመሰፈቀድከ መተርጎም ምን አሉ? አይ እንዲህ እኔ ነገር አይጥምህም እንጂ ለምን አትሞት ብሎ ሰይጣን ከኋላ ያችን ይዘው ነው እንጂ አሁን ቅዱስ ጴጥሮስ እንደዛ አለ ማለት አይደለም። ግምት ነው። አንዳንድ ጊዜ ሀተታ ሲሰጥ ምንድን ነው እንደዚህ ብሎ ይሆናል ነው ብሎ ይሆናል ነው እንጂ ብሏል አይደለም። ገብቷቸዋል። ምክንያቱም እዚያ ጌታ ሆይ አትሙትብን ብሎ አለው። ዞር ብሎ ሰይጣን ከኋላ ይሄዳል እና አችን ይዘው አሁን ሂዶ ሲናገር እንዲያው የኔ ነገር አይጥምህም እንጂ ብሎ አስቦ ይሆናል ብለው እንግዲህ ግምት ነው ይሄ።
እናዋላችሁ እንጂ አለ ብላችሁ በተለይ ትርጓሜ የምትማሩ አለ ብላችሁ እንዳትናገሩ ግምት ነው እንዲያው እንደዚያ እና መሰፈቀድከ ስላለ ነው። ግን እኛ ምን ተረጎም መሰፈቀድከ እንዲያው ብትወድስ ብሎ ማለቱ ፈቃዱን መጠየቁ ነው። አምላክነቱን ስለሚያውቅ ማለት ነው፣ ስለሚያምን። ንግበር ሰለስተ ማኅደረ 3 ዳስ እንጣል፣ 3 ድንኳን እንስራ፣ ሰቀላ እናድርግ፣ አዳራሽ እንስራ። 3 አሃደ ለከ አንዱን ላንተ ወአሃደ ለሙሴ ለኤልያስ ለሙሴ ነው እንጂ መጀመሪያ ሙሴ ይቀድማል አይደል? አንዱን ለሙሴ ወአሃደ ለኤልያስ አንዱን ደግሞ ለኤልያስ ይሁን ብሎ አለ። ጌታ ምን አለው? ተማምጡ ምን አለው? ጌታ ሳይሆን የመለሰለት ወልደ እግዚአብሔር ሳይሆን ማን ነው? ወዲያውኑ መጥቶ ምን ጋረዳቸው? ደመና ሲባል እንደዚህ አይነት ደመና እንዳይመስልን፣ የተፈጥሮ ደመና አይደለም የወረደው። ምክንያቱም በአምሳለ ደመና የተገለጠ ማን ነው? መንፈስ ቅዱስ ነው። ያ ማለት ግርማው ነፍስ ከስጋ ይለያል። ያ ደመና እና ከደመናው ድምፅ ሰሙ። ዛሬ እግዚአብሔር አብ ዓመታዊ በዓል ነው። ምን የሚል ዝንቱ ውእቱ ወልድየ ዘአፈቅር፣ የምወደው የምወልደው ህልውኜ የምመለክበት አንድያ የባሕርይ ልጅ እርሱ ነው። ወሎቱ ስምዕዎችን አተግሳጿ እንምከር አትበሉ። አንዳንድ ጊዜ መቼስ ያን ጊዜ ስጋ ተዋሂዶ ታይቷቸው እንዲሁ ደካማ መስሏቸው ይሆናል። ዛሬም እግዚአብሔርን ለመምከር የሚሞክር ሰው አይጠፋም። በነገራችሁ ላይ ስንናገር ከምንሰራቸው ስቶች መካከል አይ እግዚአብሔርን እንዲህ ቢያደርግ ብሎ ማለት ልምከር ከማለት ይቆጠራል። አንድ ሁለተኛ ነገር ደግሞ እኔ እሱም ቢያደርገኝ የሚል ደግሞ አለ ደፋር። አረ መጀመሪያ ራስህን ሁን። ደህና ዋላችሁ። የአንዲት ድንቢጥ ታክል ችሎታ አጠህ እሱም ቢያደርገኝ። አንዳንዱ ደግሞ ለአንድ ቀን ስልጣን ብታገኝ ያምረናል እኮ ሁላችንም፣ አፋችን አያወጣውም እንጂ ያምረናል አይደለም? አዎ። እግዚአብሔር ለበቁት እኮ ፈቃዳቸውን ፍላጎታቸውን ያደርጋል። እንዲህ አለ። እንግዲህ ደመናው መጥቶ ሲወርድ ደነገጡ። ድምፅ ሲሰሙ ግን ራሳቸውን ሳቱ። የለም እንደ በድን ሆኑ፣ በቃ ወደቁ። የለም ያን ድምፅ መስማት በነገራችሁ ላይ ትልቅ መታደል ነው፣ ግን ያስፈራል። እንዲያ አደረጉ። ከዚያ ግን ከጥቂት ደቂቃዎች በኋላ ድስስ አረጋቸው ባለቤቱ። ቀና ቢሉ ድምፅም የለም ደመናውም የለም። የጌታችን ያን ያክል የሚያስፈራ ግርማ ብርሃነ መለኮቱም ያው ወትሮ የሚያውቁት በአጭር ቁመተ ጠባብ ደረት የተወሰነው መመራቸው ነው። ተነሱ አላቸው። ተደነቁ በጣም። አሁን አሃደ ለከን ሲመጣ ዛሬ በጣም ብዙ ወረብ ነው ያለ። ሊቃውንቱ ገና ከምሽት ጀምሮ ዛሬ ብዙ የሚወረብ ነገር አለ። አሃደ ለከ ዛሬ መቼም ወረብ ጣል እያደረግን መሄድ ነው። ጥሩ ነው። ቀን አለው። መዝሙር አይወድም ስለምንባልም ስም ይመስላችኋል። በነገራችሁ ላይ ቁጭ ስንል ወረብ እንደዚያ ነው እኮ። በነገራችሁ ላይ የወረቡን ቸብቸበውን ሳይሆን ዋናው የከበሮ የሌለው ነገር ነው ጥሩ። ለምሳሌ በሌሊት እነሱ ታቦር ወአርሞኒየም በስመ ዚአከ ይትፌስሑ መስባኩን አይደለም ወረቡን እዚያ ሲሉ አቤት አቤት እንዴት ደስ እንደሚል ሁልጊዜ እችን የሚቃኟት የነበሩ የመርጌታ አዝራ ነበሩ ድሮ። ነፍሳቸውን ይማርና ሀብተ ሚካኤል ይባላል ክርስትና ስማቸውና እሳቸው ትዝ ይሉናል። ታቦር ወአርሞኒየም ደብር ርጉ ወደብር ጥሉል ለምን ትነሱ አድባር ርጉአን ደብር ዘሰምሮ እግዚአብሔር ይሃድር ውስቴቱ እያሉ ከዚያ ደግሞ ምን አሉ? አሃደ ለከ ታውቁት የለ መዝሙሩ። ይሄን እንኳን ሁሉም ለምዶታል። አሃደ ለከ የሚለውን ማለት ነው። እስቲ ያነሱት። ንግበር ማይደረ ወአሐደ ለኤልያስ ንግበር ማይደረ። እንግዲህ አሐደ ለከ ፈጠና ደግሞ አሐደ ለሙሴ እንደዚያ
በረከቱ ይደርብን። ስብሐተ እግዚአብሔር ጥሩ ነው እና ከዚያ ካነቃቸው በኋላ ለማንም እንዳትናገሩ አላቸው። አባቶቻችን ምን ይላሉ? አንደኛ ጌታችን ጊዜው ሳይደርስ ራሱን መግለጥ አይሻም። ምንም ነገር መጽሐፍ ይላል በጊዜ ለኩሉ አንድም ጊዜ ገብሪ ለእግዚአብሔር። እግዚአብሔር ሁሉን ነገር በጊዜው ነው የሚሰራ። ዋናው ግን ለእኛ ትምህርት ለመስጠት ነው። እንዲያከብሩን ከገለጠ በኋላ ለሰው አትንገሩ አለ። ከውዳሴ ከንቱ እንድንጠበቅ እንዲያ ብሎ ለእነሱም ትምህርት ሰጣቸው። እንግዲህ ባጭር ታሪኩ ይሄ ነው ባጭር። ከዚያ በመካከል አንድ ያልተናገር ነው ማን መጥተው ነበር? ሁለት ነቢያት ሙሴና ኤልያስ መጥተው ነበር። ሲነጋገሩ ታይተዋቸዋል። አሁን እንግዲህ መጀመሪያ አንድ አጭር ነገር እነጋገር። መድኃኒታችን ኢየሱስ ክርስቶስ ለምንድን ነው በደብረ ታቦር ክብሩን የገለጠ? መጀመሪያ ደብረ ታቦርን ለምን ይሸዋል? ላልጠፋ ተራራ ቢሉ ትንቢቱ ምሳሌው ደርስ ይፈጸም ዘንድ። ትንቢት ታቦር ወአርሞንኤም በስመ ዚአከ ይትፌሱ ወይሴብሑ ለስምከ ተብሎ በቃለ ዳዊት ተነግሯል። መዝሙር 88 ላይ ተነግሯል። በሌላም ደብረ ርግብ ወደብረ ጥሉል ብሎ አመስግኖታል። ስለዚህ ትንቢቱን ለመፈጸም ምሳሌ ሳቢሉ በመጽሐፈ መሳፍንት ምዕራፍ 4 ላይ የምታገኙት ታሪክ አለ። እስራኤላውያን በዘመነ መሳፍንት ዘመን እግዚአብሔርን ማምለክ ትተው ጣዖት ሲያመልኩ የአሦርን ሰው ላከባቸው። ኢያቢስ የሚባል አንዳንዶቹ ያደርጉታል ኢያቢን ይላሉ። እንደዚያ የሚባል ንጉሥ ባርነት ውስጥ አስገባቸው። ታዲያ እንዲገዛቸው የላከው ማን ይባላል? ሲሳራ ይባላል። ሲሳራ 900 የተደራጀ ሰረገላ ነበረው። እንግዲህ ሰራዊቱ ብዙ ነው። ሰረገላ በዛ ዘመን ውድ ነው። 100 ሰረገላ ያለው እንኳን በጣም ኃይለኛ ነው። 900 ሰረገላ ነበረው። በዚህ ምክንያት እስራኤል ፈርተው ይገብሩለታል። ኋላ ጥቂቶቹ ወደ እግዚአብሔር ሲጮሁ በዚያ ወራት እስራኤልን የሚገዛ መስፍን አይደለም የነበረ። እስራኤልን የምትገዛ አንዲት ሴት ናት። ማን ትባላለች? ዲቦራ የምትባል ነብይት ነበረች። ትዳር ያላት በነገራችሁ ላይ ትዳር ያላት ነብይት ብቻ አይደለም እስራኤል የምታስተዳደራቸው እሷ ነው የነበረች። እንዲሁ በብሉይ ኪዳን ጨርሶ ጨለማ ሴቶች አቅም የሌላቸው መብት የሌላቸው እንዳይመስላችሁ ስትገዛ ነበረ። እና በዚያ ወራት ባረቅን ጥሩልኝ አለች። ባረቅ የሚባል ኃይለኛ ሰው ነበረ። እግዚአብሔር የጉልበት ሀብት የሰጠው ኃይለኛ ሰው ነበረ። ጠራችውና እግዚአብሔር እንዲህ ብሎሃል፣ ነብይት ናትና እግዚአብሔር ይነጋገራታል። ሂድና ሲሳራን ግጠመው፣ ድል ታደርገዋለህ። ከአንተ ጋር የምትወስደው ሰራዊት 10,000 ነው። ከዚያ በታችም ከዚያ በላይ የማይሆንም 10,000 ይዘህ ሂድ። 1,000 ሰራዊት ይዘህ ሂድ፣ ታሸንፋለህ ብላ አለችው። አይ እኔማ ብቻዬን መሄድ አይሆንልኝም፣ አብረሽኝ እንድትሄጂ እፈልጋለሁ። ለምን? እግዚአብሔር በዚህ ሰዓት ተዋጋ ብሎ ረድኤቱን በትክክል የሚያወርድበትን ሰዓት ነብይት ነሽና አንቺ ነሽ የምታውቂውን ያላውቀው። ስለዚህ አብረሽኝ ሂጂና ተዋጋ ስትኝ ብቻ ነው መዋጋ ብሎ አላት በአክብሮት። አይ ባይሆን ጥሩ ነበር አለችው። ለምን? ድሉ የኔ ይሆንብሃል፣ በሴት ተመርቶ አሸነፈ ትባላለህ። እንደዚህ መባል በባህላቸው ምን ያህል ከባድ እንደሆነ የምታውቁት በዮሐንስ ወንጌል ምዕራፍ 4 ላይ ሳምራዊቷን ሴት ታስታውሷታላችሁ? ቅድስት ፎጢናን ሂዳ ለሳምራውያን ሰበከችላቸው አይደለም? እዛ ወንጌል ላይ ተጽፏል። ከዛ ጌታችንን ካዩት በኋላ ምንድን ያሏት? አኮ በነገረ ዚአኪ ዘአመነ ቦቱ፣ አንቺ ነገረሽን በአንቺ ስብከት እንዳመነ እንዳታስቢ፣ አላ ለሊነ ርኢነ ወጠየቅነ፣ እኛ ራሳችን አይተን ተረድተን ያመንበት አሉ። በሴት አመኑ እንዳይባል ማለት ነው። የእስራኤል ባህል ላይ አንዱ ትልቁ ከባዱ ነገር ይሄ ነበር። እንደሱ ስትለው እሱ ግን ይሄ የሚያስጨንቀው ሰው አይደለም። ደህና ዋላችሁ። የግል ክብሩ የሚያስጨንቀው አይደለም። ኧረ እስራኤል ይዳኑ ችግር የለውም እሱ ነው። ዝም ብለሽ አለ። ሄደች። ታቦር ተራራ ላይ ነው ታዲያ የምትገጥመው አለች። ለምን? በኋላ ጌታ ለሚሰራው ነገር ምሳሌ ማሰራት ስለፈለገ አዟታል። ወደ ታቦር ይዘሽ ሂጂ አላት። ወደ ታቦር ይዛ ወደች 10,000 ሰራዊት። ያን ጊዜ ሲሳራይን ሰማና ያለውን ሰራዊት በሙሉ ይዞ ወደ ታቦር ወጣ። አሁን ግጠም አለችው። ረድኤተ እግዚአብሔር ሲመጣ አሁን ግጠም አለችው። ልክ ጦርነት ሲገጥሙ ሲሳራ ደነገጠ። ሰራዊት ሁሉ ደነገጠ። አለቆ እዚያው። ሲሳራ ሸሽቶ አመለጠ። በሰረገላ አይደለም፣ ሰረገላ ሁሉ ተወርሶ በእግሩ ነው ያመለጠ። በእግሩ ሲያመልጥ ከጎዳና ላይ አንድ ወዳጅ ሰው ነበረው። የእሱ ሚስት ኢያቤል የምትባል ነበረች። አንዳንድ መጽሐፍ ኢያኤል ይላታል፣ ኢያቤል የምትባል አባ ጊዮርጊስ ኢያቤል ይላታል። መጽሐፍ ቅዱስ ላይ ኢያኤል ይላል የአማርኛ መጽሐፍ ቅዱስ። እና ከሷ ሲደርስ ባሏ የለም እና አትፍራ አትፍራ፣ ና ይዞ ግባ ተደበቅ ብላ አስገባችውና የሚቀመጥበት ሰጠችው። ውሃ ጠምቶኛል እባክሽ አጠጭኝ አላት።
የወተት ማስቀመጫ ነበረትና ያንን ወተት አነስታ እንካጠጣለችው እንደ ወዳጅ። ያንን ግጥም አድርጎ ጠጣ። በይ ከበር ነሽ ቁሚ፣ ማንም ቢመጣ ሲሳራ ገብቷል ቢሉሽ አልገባም በያቸው፣ እኔ ትንሽ ጋደም ልበል አላት። ጋደም አለ። ወጣ ብላየች፣ ዞር ላየችና ተመልሳ ቤቷ ዙሪያው ድንኳን ነው። አንዱን ካስማ አነሳቸው። ካስማ ታውቃላችሁ? ለችካል አይነት መዶሻ ይዛ ሄዳ በዚህ ዛሬ ሴት ታሪክ ቀን ነው። ዲቦራ አይ አንዳንድ ጊዜ ያስፈልጋል። ወንድ ሲጠፋ ሴቱ ሙያ ይይዛል። እውነቴን ነው። እንደዚህ አድርግ። የሚገርመው ነገር ምን ያህል እጇ ቢበረታ ነው። ሴት ናት። በዚህ አልፎ ሙሉ አካሉን አልፎ ችካሉ መሬት ውስጥ ገብቶ ነበር። በጉልበት በግድ ነው በኋላ ይወጣ። ከዚያ እንደዚህ አድርገው እንግዲህ ምን ይላል እዚያው ላይ ተንፈራግጦ ሞተላል። በሀበ ተራገጸ በህየ ሐስረ ይላል። ሐስረ ባለው ተዋርዶ ሞተ። በሴት እጅ ተው ሞተ ማለት በድሮ ያሰፍራል። በኋላ ታውቀው የለ አቤሜሌክን ታሪክ ደግሞ በዛው በመጽሐፈ መሳፍንት ወፍጮ በዳር አንሸራተለካ ፈጥፍጣው የለ ቅዱስ ዳዊትም ተናግሯል። ስትዋጉ ግድግዳ አትንኩ ብሏቸዋል ለሰራዊቱ። ከዛ እያባረረ ሲመጣ የነበረው ባርቅ ሲሳራን የተሻለው አላት። አምላክ ጠላትን እንደሱ ያደርገው ግባ እናየዋለች። ገብቷየ። ታዲያ አባ ጊዮርጊስ ሲያመሰግናት እመቤታችን ምን አለ? እግዝእቴ ማርያም በረከታ ለኢያቤል። ለምን? ሲሳራ የዲያብሎስ ምሳሌ ነው። ደህና ዋላችሁ? የዲያብሎስ ምሳሌ በረከታ ለምን አላት ቢሉ ኋላ ባርቅና ዲቦራ አመስግነው መርቀዋታል፣ ባርከዋታልና በረከታ ለኢያቤል ቤቷ በበረከት ሞልቶላታል። የእስራኤልን ጠላት ጣዖት አምላኪውን ስላጠፋች ማለት ነው ኢያቤል የምትባል ሴት። እና ታዲያ ለምንድን ነው ደብረ ታቦር ላይ ያደል እንዲደረግ የተፈለገ ቢባል ሐዋርያትን ጠላት በልባቸው ገብቶ አምላክነቱን እንዳያምኑ፣ አንድ ጊዜ ነብይ ነው አንድ ጊዜ ተራ ሰው ነው እያለ የሚያሳስባቸውን ጠላት ለማሸነፍ ነው ወደ ደብረ ታቦር ይዟቸው ይወጣ። ሲሳራ በዚያ ተሸንፏል። ዲያብሎስን ደግሞ ጌታችን በደብረ ታቦር አሸንፎታል። ታዲያ ታቦር ነው እንጂ አርሞኒየም የምንጣለው ቢሉ ጥንቱንም አባራሪ እስከ አርሞኒየም ሄዷል። የማን የነባርቅ በዚህ በጌታችን ታሪክ ሳቢሉ ጌታችን ብርሃነ መለኮቱን ሲገልጥ ትንቢቱ እንዳይቀር ከደብረ ታቦር እስከ አርሞኒየም ብርሃኑ ሄዶ ታይቷል እዚያ ድረስ። ታዲያ በዚያ ምክንያት ነው ትንቢቱ ምሳሌ ሊደርስ ይፈጸም ነው። ታዲያ እንዴት ዋላችሁ? ቅዱሳን ሐዋርያትን ይዟቸው የወጣበት ዋናው ምክንያት ምንድን ነው? አንድ ቅዱስ ጴጥሮስ ወልደ እግዚአብሔር ነው ብሏል አይደለም? ንገሩኝ። እርሱ ያመነው ነገር ቢሆንም በገሃድ እንዲያይ አንድ፣ ሁለተኛ በፍጡር ተመስክሮ ቢቀር አጓጉል ነው። ስለዚህ በማን እንዲመሰክር? በፈጣሪ እንዲመሰክር፣ በእግዚአብሔር አብ በእግዚአብሔር መንፈስ ቅዱስ እንዲመሰክር። ከዚያ ውጪ ሌሎቹ ልባቸው ተጠራጥሯልና ወልደ እግዚአብሔር መሆኑን በአማን አምላክ መሆኑን እንዲያምኑ ለማድረግ ዋና ምክንያቶች እነዚህ ናቸው። ተያያዥ ምክንያቶችም አሉ። እንዴት ዋላችሁ? ኧረ እንዴት ዋላችሁ? ከዛ አባቶቻችን ምን አሉ? ለምንድን ነው ታዲያ ተራራ እንዲሆን የፈለገ? ከከተማ ስለምን አራቀው ይላሉ። ከከተማ ያራቀበት ምክንያት ምስጢር ለማይገባው ስለማይሆን ነው። በትርጓሜ ምን ይላል? በከተማ ብርሃነ መለኮቱን ገልጦ ቢሆን ምስጢር አፈሳ ነበረ ይላል። ማለት ሁሉም ሰው ያየው ነበር፣ ያ አስፈላጊ አይደለም። ምስጢር አፈሳ አይሆን ነበረ። ስለዚህ ለሚገባቸው ብቻ ለመግለጥ። ለምንድነው ስምንቱ ነታች የተዋቸው ከይሁዳ ጋር የተዋቸው ቢሉ ትንቢት ተነግሮበታል። አንድ ምን ተብሎ ኢሳይያስ ምን ብሏል? ያትትዎ ለሃጥ ከመይራ ስብሐተ እግዚአብሔር፣ ሃጥውን የእግዚአብሔርን ክብር እንዳይ ያረቁታል ብሏል። ታዲያ እሱን ትቶት የማይመጣ የነበረ ጭራሽ ከሌላ ቢሉ አይ ከክብሩ ቢለይኝ በሞቱ ገባ ብሎ እንዳያመካኝ። ከዚያ ሆኖ እነሱ ግን ሶስቱ ቅዱሳን አራት ከላይ ያዩትን ከታች ያሉት ስምንቱን አይተዋል። ይኸውም በዘኍልቍ እንደተነገረው እግዚአብሔር እስራኤላውያን በእግዚአብሔር ላይ አመፁ። ምን ብለው? ምን ዘላለምና ስጋ ነው የምንፈልግ ምናምን እያሉ መቼ ተጋቢዎች አይደሉ እዚያ ብለው ሲሉና በጣም ቅዱስ ሙሴን አስጨነቁት። ሄደና እግዚአብሔርን ጌታዬ ሆይ እኔ አንድ ነገር ልለምንህ፣ ወዳጅ ካልከኝ ግደለኝ፣ በቃኝ፣ ይህን ህዝብ መሸከም አልችልም አሉ። እንግዲህ አስቡት፣ በሚሊዮን ነው የሚቆጠሩ። አባወራው ብቻ ስንት ነው? 605,000 ነው።
605,000 አባወራ ከነ ውሪው ከነ ሙሉ ቤተሰቡ መሸከም አስቡ። እውነቴን ነው። እስራኤልማ ከወሪም የከፉ ናቸው። እንደ ዛሬ ዘመን የኢትዮጵያ ሰው ማለት ነው። እንደዚያ ሲል ጌታችን ምን አለው? በልሽ ሸክም በዛብህ፣ አዎ በል 70 ሰው ምረጥ፣ ሸክም ያቀሉልህ፣ ስራ የሚያግዙ እና በአንተ ያሳደርኩትን መንፈስ ጥቂት በእነሱ ላይ ያሳድራለሁ ብለዋል። መርጣ አምጣልኝ አለው። በደብረ ኮሬብ በደብረ ሲና ደብተራ ኦሪቱ በነበረችበት ስፍራ ላይ 70 ሰዎችን መርጦ 70 ሽማግሎችን መርጦ በደብተራ ኦሪት አቆማቸው። ጌታ ከቅዱስ መንፈስ በቅዱስ ሙሴ ካሳደረው መንፈስ ቅዱስ ወደ እነሱ ሲያሳድር አንድ ሰው እየሮጠ ይመጣና ለኢያሱ ይነግረዋል። ምንድነው ሲባል ኤልዳድና ሙዳድ የሚባሉ ሁለት አረጋውያን እዛ ትንቢት እየተናገሩ ነው። ምክንያቱም ሰባዎቹ እዚህ ትንቢት እየተናገሩ ነው፣ መንፈስ እግዚአብሔር አድሮባቸው። ከዛ ኢያሱ ለመምህሩ ቀንቶ ለሙሴ ሄዶ ነገረው ለሙሴ እና ሂደን አስቆማቸው እንጂ ብሎ አሉ። አንተ ለእኔ ቀንተህ ነው፣ እግዚአብሔር ከሰጠ ሰጠ ነው፣ ተዋቸው ብሎ አሉ። 72 አርድእት የእነሱ ምትክ እንደሆኑ ታውቃላችሁ። የ72ቱ 70 እዚህ አስገብቷል፣ 2 ከታች እና እንዴት ዋላችሁ? በደብተራ ኦሪት ባሉት ላይ እንደወረደ መንፈስ እግዚአብሔር በሁለቱ በኤልዳድና በሙዳድ ላይ ወርዷል። ልክ እንደዚህ ሁሉ ከላይ ያሉት 3ቱ ቅዱሳን ሐዋርያት ያዩትን ከታች ያሉት 8ቱ አይተውታል። ቅዱስ ጴጥሮስን ትናንት በስንክሳር ሰምታችሁታል አይደለም? ቤት እንስራ ብሎ ሲል ሰው ነው፣ ፍቅሩ ነው። ጌታችንን አይሁድ ምን ያህል እንደሚጠሉት ምን ያህል ሊገሉት እንደሚፈልጉ ያውቃል። በየትኛውም መንገድ እሱ የሚፈልገው ምንድነው? እንዳይሞትበት ነው የሚፈልግ እና እንዲያውም መተርጉማ ምን ይላሉ? እዚህ ቤት እንስራ ብሎ ያለ ሰቀላ እንስራ ብሎ ያለ እንዲህ ሲል ነው ብለው ተርጉመዋል። ጌታ ወይ አንተም የቀድሞ ስራህን፣ ሙሴም የቀድሞ ስራውን፣ ኤልያስም የቀድሞ ስራቸውን እየሰራችሁ እዚህ እንኑር ብሎ። በነገራችሁ ላይ ዓለም ነው ያው ገነት ማለት ነው እንደሱ ከሆነ። ለምን ጌታ ሆይ ብንራብ እያበረከትክ እያበላህን፣ ብንታመም እየፈወስከን፣ ብንሞት እያስነሳህን ይሄን ሁሉ ሲያደርጋይቱ የለ አንተም ይሄን እየሰራህ። ሙሴ እንደ ቀድሞ ልማዱ ደመና እየጋረደ መና እያወረደ ውሃ እያፈለቀ ጠላት እያጠፋ እዚህ ይቀመጥ። ኤልያስም እንደ ቀድሞ ልማዱ ሰማይ እየለጎመ እሳት እያዘነመ ይቀመጥ እዚህ። እንግዲህ አስቡት፣ ምንም የማይደፈር መንግስት ሊሆን ነው ያተራራ እግዚአብሔርን ይዞ ከነቢያት ደግሞ ኃይለኞቹን ሁለቱን አርዕስተ ነቢያት የሚባሉትን አዕማደ ነቢያት የሚባሉትን ይዞ እንደዚያ ነው እና ነገሩ ትምህርተ ድካምና ትምህርተ ትሕትና ነው አሉ። ትምህርተ ድካም ስንፍና የተባለ እዚያ ጌታችን ተደብቆ እንዲቀር ዓለም እንዳይድን፣ ትሕትና የተባለ ግን ቤት እንስራ ብሎ ሲል ለራሳቸው አላለም። ለማን ነው እንስራ ያለ? ለጌታና ለነቢያቱ። ለምን? እኛ አገልጋዮች ነን። ምክንያቱም ለአገልጋይ ቤት ይሰሩለታል፣ እየወጣ እየወረደ ያገለግላል እንጂ እንዲያ ብሎ አላል። ታዲያ ደግሞ በዚያ ትርጓሜ እንዲያ ይላል። አንዳንድ ጊዜ መቼም እንዳልኳችሁ ሀተታ ሲሰጥ እንዲያ ስለሚል እንዲያው እሺ የራሱ ሲሆን እንዲያው ለሁለቱ ሐዋርያት ሳቢሉ አይ እንዲያው መቼም ደጃዝማችነት የለመነ ይመስላል ይላል። ለራሱ ሳቢሉ አይ ያማ ቢትወደድነት ነው። ቢትወደድ ታውቃላችሁ አይደል? በስልጣን ደረጃ ንጉሱ ብቻ ነው የሚበልጠው ቢትወደዱ። እንደዚህ ይሄ እንግዲህ ሀተታ አሰጣጥ ነው እንጂ እሱ አለ ማለት አይደለም። ለሁሉም ቅዱስ ጴጥሮስ እነዛ አለም። አሁን ዋናው መሰረታዊ ነገር እንድናነሳው የፈለኩት ነገር 2 ነው። አንደኛ ዛሬ ምስጢረ ሥላሴ በጎላ በተረዳ የተገለጠበት ቀን ነው። አሁን አባቶቻችን ምን ይላሉ? ይሄ ነገር በዮርዳኖስ ተገልጧል አይደለም? ነገሩኝ። ግን ዮሐንስ መጥምቅ ይህንን ሁሉ አይቶ ወድቋል፣ ደነገጠ ይላል አይልም። ለምን? ዮሐንስ መጥምቅ ፍጹም ነው። እነዚህኞቹ እንደዚህ የሆነበት ምክንያት ምንድን ነው? ገና ተጠራጣሪ ስለነበሩ ነው የደነገጡበት ምክንያት። እና ዮሐንስ መጥምቁ ግን እንደዚህ አለ። ለምን? ፍጹም ነው። ጌታችን ማን እንደሆነ ያውቃል በደንብ አድርጎ። እና ዛሬ ምስጢረ ሥላሴ እግዚአብሔር አብ ዓመታዊ በዓል ነው። እግዚአብሔር አብን መጻሕፍት እግዚአብሔር ነው። መጻሕፍት ብዙ ይላሉ። ምን ይላሉ? ወሃቤ ብርሃን፣ ብርሃንን የፈጠረ ወላዴ ሕይወት ማለት ወላዴ ሕይወት ብሎ ሲል ለእኛ ሕይወት መድኃኒት የሆነንን ወልደ አምላክን ቅድመ ዓለም አካል ዘማካል ባህሪ ዘምባህሪ ሳይቀድመው ሳይበልጠው ወልድን የወለደ መንፈስ ቅዱስን ያሰረጸ ነው። እግዚአብሔር አብ ዓመታዊ በዓል ነው። መልክአ እግዚአብሔር አብ ደስ ይለኛል፣ መልክአ መንፈስ ቅዱስ ደስ ይላል፣ መልክአ መድኃኔዓለም ደስ ይላል፣ መልክአ ኢየሱስ ደስ ይላል። የሁሉ ደግሞ በማሕሌት በጣም ክቡር የሆነ መልክአ ሥላሴ ነው አይደለም? መልክአ ሥላሴ የመጨረሻው አንቀጽ ምንድን ነው የሚለው? ከማጠቃለያው በፊት ያለው
ስላሴክሙ ስላሴ ይረስየኒ መካነ ድረ ተዋሃድኩ ዘስላሴክሙ ብርሃነ ዮርዳኖሰክሙ ዝየ እስመ ኩለንታይኩነ ኢየሐስስ እምዮርዳኖስ ሰማዕተክሙ ምእመነ ወይትሜነው ለታቦር እስመ ታቦር አነ ብሏል አይደል? አባ ስብሐት ለአብ የሚባሉ ደግ ሊቅ ምን አሉ? ስላሴክሙ ስላሴ ምን አለ? ይረስየኒ መካነ ስላሴ የሶስትነታችሁ ማረፊያ ልሆን ማለትም ስላሴ ረድኤት ስላሴን ማመን ስላሴ ማደሪያ ያደርጋል። ድረ ተዋሃድኩ ዘስላሴክሙ ብርሃነ የአንድነት የሶስትነታችሁን ብርሃን ማለትም ጸጋችሁን ከለበስኩ ያም ማለት ልጅነት ናት። ልጅነት ካገኘው በኋላ ዮርዳኖሰክሙ ዝየ እስመ ኩለንታይኩነ እዚህ የእናንተ ዮርዳኖስ ልጅነት የሚገኝበት እኔው ራሴ እሱን ሆንኩኝ ነን አላችሁ። እኔ ራሴ ዮርዳኖስ ነኝ ያለው ምን አለ? ኢየሐስስ እምዮርዳኖስ ሰማዕተክሙ ምእመነ በዮርዳኖስ ያለ እውነተኛ ምስክራችሁን ታማኝ ምስክራችሁን መጥምቁ ዮሐንስን አሁን መስክርልኝ አልለውም። ኢየሐስስ ያለው አልፈልግም ተብሎ አይተረጎም ለኔ ይባል። አሁን መስክርልኝ አልለውም። ወይትሜነው ለታቦር እስመ ታቦር አነ ከዚህ በኋላ ደብረ ታቦር ልሄድ አይደለም እኔ ራሴ ደብረ ታቦርኛለሁ። ስላሴ ያደሩበት ሰው እሱ ራሱ ምንድነው? ታቦር ነው። እሱ ራሱ ምንድነው? ቀራንዮ ነው። እሱ ራሱ ምንድነው? ደብረ ጽዮን ነው አይደለም? እንደዚህ እኮ ነው ስላሴ ያደሩበት ሰው የታደለ ሰው ነው። እሱ ብቻ አይደለም። ዛሬ አርኬው ላይ ከአራቱ አርኬዎች መካከል አንደኛው አርኬ ምን ይላል? ምን አላችሁ? ጸራ አብኪያከ በውዳሴ እግዚአብሔር አብ አንተን እያመሰገነ ዝንቱ ትወልድየ ብሎ በማመስገን ድምፅ አሰምቶ ተናገረ። ወበረስከ ጸለለ መንፈሰ ቅዳሴ ቅዱስ መንፈስ ምስጋናን የሚገልጥ መንፈስ የሚመሰገን ምስጉን መንፈስ በአንተ ላይ ተጋርዶ በአምሳለ ደመና ታየ። አመገበርከ እግዚኦ በታቦር ምስለ ሐዋርያት ክናሴ አቤቱ አንተ ከሐዋርያት ከቅዱሳን ጋር በደብረ ታቦር አንድነት ፍቅር ህብረትን ክናሴ እንግዲህ አንድነት ፍቅር ህብረት አይደለ በገለጥክ ባሳየ ጊዜ መንገለ ቆመ ኤልያስ ወባለው ሙሴ አለ። ሙሴ ኤልያስ በቆመበት በዚያ ስፍራ ዘመለኮት ከወልድ ከሰትከ ስላሴ ወዲህ ባሕርይ አምላክነትን ወዲህ አንድነትን ሶስትነትን ገለጥክ ብሏል። አባ አምደ ሐዋርያት ደግሞ በመልክአ ኢየሱስ ምን አለ? ሰላም ለልሳንከ በደብረ ታቦር ዘአልወሰሰ ለብርሃን አቤት እስከ ጸላሎቱ ታውሳል። ፀሐይን ብርሃንህ ካንተ የወጣ ብርሃን እስኪ በዘብዛት ድረስ አዎ እንዲያ የሚል ኃይለ ቃል ይገኛል። ዛሬ በምስጢረ ስላሴ ሰላም ለአብ የምትለው አንቀጽ ዛሬ እንዲህ መጮህ ነበረበት። በነገራችሁ ላይ ወለወልድ ቃሉ ሰላም ለአብ ገባሬ ሁሉ ዓለም ዘምቅድመ ዓለም ነጋሲ እነዚህ ሁሉ የሚጮሁበት ዛሬ ነው። በእውነቱ የተገባ ነው እና አንድነቱን ሶስትነቱን በጎላ በተረዳ ለቅዱሳን ሐዋርያቱ የገለጠበት ኋላም ደግሞ ለኛ ለማይገባንም ቢሆን በመጽሐፍት ተገልጦ ያገኘንበት ትልቅ በዓል ነው። እሱን ማወቅ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። ታዲያ አባቶቻችን ዛሬ ምን ይላሉ? ነና ዋላችሁ ሰዓት ሄደ። አዎ እንግዲህ እሺ እንጨርስ። እንግዲህ ምን ይላሉ? ስብሐት ለአብ በሉ እስቲ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ፣ አኮቴት ለአብ፣ አኮቴት ለወልድ፣ አኮቴት ለመንፈስ ቅዱስ፣ ውዳሴ ለአብ፣ ውዳሴ ለወልድ፣ ውዳሴ ለመንፈስ ቅዱስ፣ ግናይ ለአብ፣ ግናይ ለወልድ፣ ግናይ ለመንፈስ ቅዱስ፣ ሰጊር ለአብ፣ ሰጊር ለወልድ፣ ሰጊር ለመንፈስ ቅዱስ። አዎ እንደዚያ ነው። በነገራችሁ ላይ ይኸውላችሁ አባ ጊዮርጊስ ምን አለ በድርሰቱ ዘወትር ጸሎት ላይ ምን ይላል? እንዘ አሃዱ ሰለስቱ ወንዘ ሰለስቱ አሃዱ ሲለሱ በአካላት ወይ ተዋሃዱ በመለኮት ብሏል። ቅዱስ 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 እያለ ንሰግድ ለከ ክርስቶስ ምስለ አቡከ ኄር ሰማያዊ ወመንፈስከ ቅዱስ ማህያዊ ስመ መጻእከ ወአዳንከነ አለና ሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደተ እሪናቸውን መንገር ነው እና ዛሬ ስላሴ በዓል ነው። የአብ የወልድ የመንፈስ ቅዱስ ምሕረት፣ የአብ የወልድ መንፈስ ቅዱስ በረከት፣ የአብ የወልድ የመንፈስ ቅዱስ ሰላም በሁላችን ላይ ይደር። አጭር አንዲት ነገር እንጨምር። ተራራ ላይ ለምን አደረገው ቢሉ ተራራ አንድም የወንጌል አንድም የቤተ ክርስቲያን
አንድም የመንግስተ ሰማያት አንድም የእመቤታችን ምሳሌ ስለሆነ ነው ያላችሁ። ተራራ ሲወጡት ያጽራል፣ ያገራል፣ ያደክማል። ከወጡ በኋላ ግን ደስ ያሰኛል አይደለም? ዙሪያውን ሁሉ ያሳያል። ንፋሱ ደስ ያሰኛል። አባቶቻችን ምን አሉ? ወንጌል ሲማሯት ታጽራለች፣ ታገራለች። ምስጢር ስትገልጥ፣ ጸጋ ስታሰጥ ደስ ታሰኛለች። አንድ ሁለተኛ ቤተ ክርስቲያን መጥቶ የቤተ ክርስቲያን አካል መሆን ተጋድሎ ይፈልጋል። ያንን ከፈጸሙ በኋላ ግን ስጋውን ደሙን ሰጣ በጸጋ ስታከብር ደስ ታሰኛለች። ቤተክርስቲያን ተራራ ላይ ነው የምትሰራው። ተራራው መጀመሪያ ወንጌል ምሳሌ አለናል፣ ሁለተኛ ቤተክርስቲያን፣ ሶስተኛ መንግስተ ሰማያት። መንግስተ ሰማያትም ለመግባት በብዙ ጻማ ሐለወነ ንበዓለ መንግስተ እግዚአብሔር ይላል አይደል? በብዙ መከራ ነው የምንገባው አለ ቅዱስ ጳውሎስ ግብረ ሐዋርያት 14 ላይ። ስለዚህ ብዙ መከራ ተቀብሎ መንግስተ ሰማያት ከገቡ በኋላ ደስ ትላለች አይደል? የዘላለም ሕይወት። በመጨረሻው ተራራ የተባለች እመቤታችን ናት አይደለም? የእመቤታችን ወዳጅ ለመሆን ያጽራል፣ ያገራል። በቀላል አይገኝም። ለና አላችሁ ወዳጅ መሆን እኮ በቀላል አይገኝም። ለምን? ወዳጅ መሆን ስትፈልግ መጀመሪያ ሰራዊት አጋንንት መጥቶ ሲጨምቅህ ነው የሚኖር። ከዚያ በኋላ ግን ወዳጅ ከሆንክ በኋላ ግን እመቤቴ ይሄን አድርጊልኝ፣ እሺ፣ ይሄን አድርጊልኝ፣ እሺ። ጠላት ወዲያ ዞር በልበው ዞር ይላል። በቃ እገሌ ታሞ እገሌ ታሞ እራደኝልኝ ይላል። ታደናለች። እንደዚህ እኮ ታረጋለች። ደግሞ ትርፍ እንዳልሄድ እየፈራሁኝ ነው እንጂ አለ እኮ ለና አላችሁ አለ እኮ። አሁን የሆነ ሰው ሊሞት ብሎ እድሜው ቀረበ እና አንዱ ወዳጇ ተነስቶ ኧረ እመቤቴ ኧረ እባክሽ እድሜ ጨምረው ኧረ አትውሰጂው እባክሽ ምናምን ኋላ አንድ ዝም አለቻቸው። እመቤቴ እሺ ፍትህ ነው ፍትህ ፈልገሽ ነው እኔን ውሰጂና እሱን አቆየው ብለዋል። አይ አንተንም አልወስድ እሱንም አልወስድ እሺ ቆይ ብላ አለ ዛሬ ድረስ አውቀዋለሁ እኔ ተዋላችሁ። እና ወዳጅ ከሆነች በኋላ ይሄ እንግዲህ በምድር ነው እኮ በሰማይማ መንግስቱን ታወርሳለች፣ ታማልዳለች። አንድም እንዴት ዋላችሁ ያቺ ተራራ በወንጌል በቤተ ክርስቲያን በመንግስተ ሰማያት በእመቤታችን ተመሰለች አልን አይደለም? እንዴት ዋላችሁ። ወንጌል በውስጧ ምን አላት? ኦሪት አላት አይደል? ምን ዋላችሁ። ጌታችን ወንጌልንም እያስተማረ እድን ዘንድ ምን ላድርግ ሲሉት የኦሪትን ትእዛዝ ይነግራቸው ነበር አይደል? አታመንዝር፣ አትስረቅ እያለ። ስለዚህ ወንጌል በራሷ ወንጌልነቷ ብሉይም አዲስ የሚነገርባት ናት ወንጌል። ምክንያቱም በደብረ ታቦር ከብሉይ ሙሴና ኤልያስ ከአዲስ ሐዋርያት ተገኝተው የለ? አዎ። ቤተ ክርስቲያን ሁልጊዜ የሚነገርባት ምንድን ነው? ብሉይና ሐዲስ ነው። ስለዚህ ተራራዋ ቤተ ክርስቲያን ትመስላለች። ሶስተኛ መንግስተ ሰማያት ነው። ብሉያውያን ጻድቃንም ሐዲሳውያን ጻድቃንም የሚወርሷት ስለሆነች ወደ እመቤታችን ብንመጣ ብሉይና አዲስ ለምን ያስተረጉማል ቢሉ የብሉይ ኪዳን ጻድቃን የአዲስ ኪዳን ጻድቃን እኩል የሚያመሰግናት የሚሰግዱላት ናትና እስመ አስተጋብአት እምነ ብሉይ ወሐዲስ ብሎ ያለው መጽሐፍ እሱን ነው። የሰማችሁ ነው። እንዴት ዋላችሁ ያለው እሱን ነው። እሱንም ማስተዋል ይገባል። እንግዲህ ስለ ደብረ ታቦር ልንናገራቸው የሚገቡ ሌሎች ነገሮች ነበሩ። ሰዓት ስለሚገድበን በዚሁ ገታ እናደርግ። የሚገርማችሁ ነገር ዘወትር ትምህርት የምንጨርበት ሰዓት ላይ ደርሰናል። አሁን ማለት ከዜማ በፊት ከታምር በፊት ያለው ግን አጭር ማድረግ እንችላለን። ርዕሳችን ምንድን ነው? የታተመች መጽሐፍ መጽሐፍ እትምት ነው አይደለም? እንግዲህ ጌታችን እግዚአብሔር በቃለ ኢሳይያስ አድሮ ስለ እመቤታችን ይህን ተናገረ። ሌላውን ጥሬ ዘርተተን ወደ ምስጢሩ መጥተን የእመቤታችን ነገር ብቻ ነው የምንነጋገር። እንግዲህ እግዚአብሔር በትንቢተ ኢሳይያስ ምዕራፍ 29 ቁጥር 11 ላይ እንዲህ አለ። ከላይ ብዙ በደል ሲሰሩ ለነበሩ ሰዎች ሲናገራቸው ነው። ምን አለ? ይኸውም ነገር እንደታተመ መጽሐፍ ቃል ሆኖባቸዋል። ማንበብን ለሚያውቅ ይህንን አንብብ ብሎ በሰጡት ጊዜ ታትሟልና ማንበብ አልችልም ይላቸዋል። ደግሞ መጽሐፍን ማንበብን ለማያውቅ ይህንን አንብብ ብሎ በሰጡት ጊዜ እርሱ ማንበብን አላውቅም ይላቸዋል። አባቶቻችን ይህን ለእመቤታችን ሲተረጉም የታተመች መጽሐፍ የተባለች እመቤታችን ናት ነው ባጭር። እናላችሁ ምን ለናን ቅድም መጽሐፉ ላይ ኢሳይያስ ትባላለች አለ። የኢሳይያስ መጽሐፍ የቹ ምንድናት? የታተመች መጽሐፍ። መጽሐፍ ለምን ይላታል ቢሉ እመቤታችን መጽሐፍ ምንድን ነው? በውስጡ ምን አለው? እንዴት ዋላችሁ። በውስጡ ምን አለው? ቃላት አሉት አይደለም? ልብ በሉ እንግዲህ ይሄ ጌታችን በዘሮ ቃል ልንመስለው አይደለም፣ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ወልደ እግዚአብሔር ነው አይደለም? አካላዊ ምንድን ነው የሚባል ቃል እንድታውቁት አካላዊ ቃል ነው። ስለዚህ እመቤታችን መጽሐፍ ስትባል ልክ እመቤታችንን ጽላት ስንል ጌታችን በግብረ መላካዊ የተጻፈ ይሄ መጽሐፍ
ውስጡ ላይ ያለውን ኃይለ ቃል እገሌ ጻፈው አይባልም። ይሄ መጽሐፍ ጸሐፊው ማን ነው? መንፈስ ቅዱስ ብቻ ነው። ያ መጽሐፍ ምንድነው? መጽሐፍ ነው። መጽሐፉም እመቤታችን ናት። በውስጡ ቃላት አሉ። ያ ደግሞ የጌታ ምሳሌ ነው። ነገር ግን ምን ያለ ነው አለ? የታተመ ነው። ማንም ከቶውኑ ማንበብ አይችልም ማለት ምን ማለት ነው ይባል? እመቤታችንን አምላክን በድንግልና ጸንሳ በድንግልና መውለዷን ለዘላለም ድንግልና ሆና መኖሯን ከቶውኑ ማንም ሊመረምር አይችልም። አንድም በምስጢሩ ብንሄድ በውስጡ ያሉ ቃላት የጌታ ምሳሌ ከሆኑ የጌታችን ባሕርየ መለኮት ማንም ሊመረምረው አይችልም። አበው ግን ምን አሉ? መጽሐፍ ማንበብ ለሚያውቅ አንብብ አሉት የተባለ አረጋዊ ዮሴፍን ነው። ሊቃውንት ተርጉመውታል። የሰማችሁ ነው። አንብብ የተባለ ማን ነው? አረጋዊ ዮሴፍ ነው። መርምር ተባለ። አረጋዊ ዮሴፍ ምንድን ነው የሚለው? ወድቀ ውስተ ጽኑ መዋግደ ሕሊና ይላል አይደለም? ከጨነቀው ነፍሰ ጡር ናለች። በዚህ ዘመን አማርኛ ነው እንጂ እመቤታችን የአምላክን ጸንሳለች ብንል ይሻላል። ጸንሳለች፣ ሆዷ ገፍቷል እና ግራ ገብቶታል። እንዳያማት የምትታማ አይደለችም። እንዳይተዋት ደግሞ ጨነቀው። ከምን መጣ ሲላት መንፈስ ቅዱስ አለችው። በገብረ መንፈስ ቅዱስ ስትል ነው። ከዚያ ፊት ተደርጎ የማያውቅ ነገር ደግሞ ዮሴፍ አረጋዊ እውቀት ላይጠፋው ይችላል። ያን ያህል ግን በጣም ምሁረ ወሬት አይደለም። ደግሞ ኢሳይያስን ነገር እንዳይመረምር እና አንብብ ማለት መርምር። ሊመረምር ሞከረ፣ አልቻለው አለ። ከዛ መልአከ እግዚአብሔር መጥቶ ነገረው። ኢሳይያስ የተናገረው ነገር ሊፈጸም አምላክን በድንግልና ጸንሳለች፣ ዝም ብለህ እመን አለው። እንዲሁም በኋላ ቢያቅተው መጨረሻ ላይ እመቤታችን ከበር ላይ የነበረውን የደረቀ እንጨት ቆርጦ የጣለውን እንጨት ተክላ አለምልማ እንዲያብብና እንዲያፈራ አደረገችው። ደነገጠ። ይህን ማን አደረገ አለችው። እግዚአብሔር አላት። ይህም የእግዚአብሔር ስራ ነው አለችው። ቅዱስ ሄራቅሊስ ምን አለ? ዛን ጊዜ ሰገደላቲ፣ ከጫማ ወድቆ ሰገደላት። ሊመረምር አልቻለም። በነገራችሁ ላይ መልአከ እግዚአብሔር ነግሮትም ቢሆን በእምነት ይዞታል እንጂ ገብቶታል ማለት አይደለም። ለዚያ ነው ኢያእመራ ዮሴፍ እስከ አመ ወለደት ወልደ ዘበኩር ይላል አይደለም? በኩር የተባለ ልጇን እስከወለደች ድረስ። ያን ጊዜ ግን 5 ምልክቶችን በተለይ ቅዳሴ መላእክትንና ስርቀተ ብርሃኑን አይቶ ያን ጊዜ ግን ለካ እርሷም ወላዲተ አምላክ ናት እርሱም አምላክ ነው ብሎ ልቡ ረግቶለታል እንጂ አይምሮ ታውኮ ነበረ። ማንበብ ለሚያውቅ ሰው የተባለ አረጋዊ ዮሴፍ ነው። ማንበብ ማወቅ ምንድን ነው ቢባል ፍጡርን ሲመረምረው ነው ማንበብ የሚባል እናላችሁ። ፍጡርን መርምሮ ሲያገኘው ነው። ታዲያ ለመመርመር ምን ጊዜም ሲሆን ምን መረምረው ከኛ በጸጋ በማድረግ በታች መሆን አለበት። ቢቀር ግን እኩያ መሆን አለበት አይደለም? ቅዱስ ጳውሎስ ምን አለ? መንፈሳውያን ይመረምራሉ እንጂ አይመረመሩም። እንኳን ይቅርና ቅዱሳን መመርመር ከባድ ነው። የእመቤታችን ድንግልናዋን እመረምራለሁ አለ፣ ሊያገኘው አልቻለም። ሊደርስበት በድንግልና ጸንሶ በድንግልና መውለድ ድሮ ብቻ አይደለም ዛሬም አይመረመርም። ረቂቅ እና መጽሐፍ ማንበብ ለሚያውቅ አንብብ አሉት ማለት እሱ ነው። ዋናው ትልቁ ነገር ግን እመቤታችን መጽሐፍ ህትምት ያላት በድንግልና ታትማ የኖረች መሆኗን መንገር፣ የአካላዊ ቃል እናት መሆኗን መንገር። እግረ መንገዱን ግን የእመቤታችን ሀሊበ ድንግልና አይመረመርም። ቅድመ ጸኒስ፣ ጊዜ ጸኒስ፣ ድረ ጸኒስ ድንግል መሆኗ አይመረመርም። አምላክን መውለዷ አይመረመርም። 9 ወር ከ5 ቀን ሰማይ ምድር በመሃል እጁ ያሉትን ተሸክማ መኖሯ አይመረመርም። እርሱን ማሳደጓ አይመረመርም። ታዲያ ቅዱስ አግናጤዎስ ስለ ምስጢረ ሥላሴ የተናገረውን ቃል ለዚህ እንጠቀምበታለን። ምን አለ? ሁሉም ነገር በእጹብ ይወሰናል። እጹብ ከማለት በቀር የለም። ስለዚህ ዛሬ ትምህርታችን ባጭር ነው። ተረድታችሁኛል? ድንግልናዋን፣ ክብሯን እና ከምንም በላይ ግብሯ ረቂቅ መሆኑን አታስታውሱም? በቀደም የነገርኳቸው ሐዋርያት እንደምን ጸነስሽው እንደምን ወለድሽው ብለዋት ግሩም መልአክ መጥቶ ፈጅቷችሁ አልነበረም? እግዚአብሔር ነው ያተረፋቸው። ለምን ቢባል ዓለም በራሷ ያንን ሰምታ መቻል አትችልም። ከታች ግን አንዲት ኃይለ ቃል አለች። ቁጥር 13 ላይ ልብ ብላችሁ ስማት። ጌታ እንዲህ አለ። ይህ ሕዝብ ስለ ነገረ ማርያም አይደለም፣ ግን ይህ ሕዝብ በከንፈሩ ያከብረኛል። አስባችሁታል? ለራሳችን እንድንረዳው ብዬ ነው። ቅዳሴ ገብታችሁ የምታስቀድሱ በከንፈራችን ተንሱ ብለን ስንል የምንለው ነገር እንኳን ትርጉም ይሰጠናል። እግዚኦ ተሳሃለነ ስትሉ በእውነት አቤቱ ራራልን፣
አቤቱ ይቅር በለን የሚል ነገር እየተሰማን ነው ዝም ብሎ በከንፈራችን ነው እንዴ? በከንፈሩ ያከብረኛል ወደ ምስጢሩ ሳንሄድ እንዴ? በጥሬ ዞር እኮ ይሄው ነው እኮ ገብታችኋል። በተለይ ግን ከእናንተ በላይ የሚፈረድበት ማን ነው? በዚህ ዘመን ሁለት አካል መዳን የማይችል በዚህ ዘመን ታውቃላችሁ አይደለም? አንድ መድረክ ላይ የቆምን ሰዎች እግዚአብሔር ይሁነን። ለምን በከንፈራችን ነው እግዚአብሔርን ዘንደለው ነው ከተውኑ ደጋግሜ ተናግሬያለሁ። እግዚአብሔርን የማናውቅ ፍቅሩ ያልገባን ሕማሙ የማይገባን ከራሳችን ስጋዊ ክብር በቀር ምንም ነገር የማይታየን። ትናንት አልነገርኳችሁም? ገንዘብ ያለው ሰው ድርሰት መድረስ አይችልም አላልኳችሁም? ይህ ሁሉ መጽሐፍ ያሳተመው ሰው ታዲያ ምን ይመስላችኋል? እኔን ጨምሮ ሸቃጭነን እንድታውቁት። በመንፈስ ቅዱስ አይደለም የተጻፈ የአብዛኞቻችን 99.9% ይህ ህዝብ በከን። ሁለተኛ በዚህ ዘመን ለመዳን በጣም ሩቅ ማን እንደሆነ ታውቃላችሁ? ይሄ ፌስቡክ ቲክቶክ የምታየው ሰው አለ አይደለም? በፌስቡክ በጽሁፍ በቲክቶክ ላይቭ እየገባ ምን እሰብካለሁ አስተምራለሁ እንዴ ክነት የለው ምን ይለው አለ ጨዋል አይደለም? ሴቱም ወንዱም መዛል አይደለም? በተለይ ጨዋ ሆኖ ሴትም ወንድም ቪዲዮ ራሱን እየቀረጸ አስተምራለሁ የሚል ከቶውን መዳኛ ቀዳዳ የለውም። እንድታውቁት እውነቴን ነው። ማስተማር ጌጽ የሚመስላችሁ ሰዎች ካላችሁ ተበድላችኋል። መጽሐፍ ይላል መጀመሪያ መንፈስ ቅዱስ አንተን ቤት ካላደረገ ማስተማር አትችልም። ከቶውን ምንም ነገር አልኩ። ተምረ ያረባህ አስተምረ ልትረባ እንዳትረሷት። ተምረሽ ያረባሽ አስተምረሽ ልትረቢ። እንዴት ብሎ ተምሮ ያረባ ሰው አስተምሮ ይረባል? ተምሮ ለቅድስና ያልበቃ ሰው አስተምሮ ለቅድስና የሚበቃ ይሄ በሽታ ነው። ትልቅ ድንቁርና ነው። ለዚያ ነው ምን አለ? በከንፈሩ ያከብረኛል፣ ልቡ ግን ከኔ ራቀ ነው አለ። ቀጥሎ ምን አለ? በከንቱ ያመልኩኛል፣ ሰው ሰራሽ ትምህርትም ያስተምራሉ። ስለዚህ ህዝቡን እንዲፈልስ አደርገዋለሁ አለ እግዚአብሔር። ሰው ሰራሽ ትምህርት ዛሬ የቤተክርስቲያንን ህግ የሚያስተምር አለ። ፍትሐ ነገሥት የሚያስተምር ታውቃላችሁ አለ። ህጉ ስርዓቱ እንደዚህ ነው የሚላለ። ያችን ጥብቋን ህግ የሚያስተምር አለ። የሐዋርያትን ዲድስቅልያውን፣ አብጠሊሱን፣ ሲኖዶሱን የሚያስተምር አለ። ከዚያ ሲጠቅሶ የለም ህጓችን ብቻ ናት፣ ህጓችን ናት፣ ይኸው የአባቶቻችን እች ናት የሚል ታገኛላችሁ። የምናስተምረው ትምህርት ምንድን ነው? ለራሳችንም እንዲህ ብሎ እያስተማረ እንዲያደረገ እንዳንባል መርጠን ለህዝቡ ጆሮ የሚስማማ ነገር አለ ብናስተምር። ሙተናል። ከሰማዩ ሞት ያድነን እንጂ እኛስ ሙተናል። አጭር ተአምር ልንገራችሁ እና እንጨርሳለን። እንደፈራሁት አይደለም። ይህ ነገረ ማርያም አጠር አለብኝ እንጂ ረጅም ተአምር ላምጣ? አጭር ይሁን። መቼስ እስቲ እኛም እንደዋልን ነው እንዳደሩ ያሉ አሉ። ያ ደግሞ እንደዋልን በዚያም ስንል በተለይ ላደሩት ሊከብዳቸው። አንዳንዱ ሰው አይኑ ፍስስ ብለኛል። በተለይ ወንዱ አሉ አንዳንዱ እና ተመስጦ ነው እንቅልፍ ነው እላለሁ። በነገራችሁ ላይ የሚያንጎላችን ሰው ብታስደነቅጡት ድጋሚ አይተኛም። እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ በዘመናት ከነበሯት ወዳጆች መካከል አንደኛው ቅዱስ ደቅስዮስ ነው። ስለ ታምር ስናነሳ ደቅስዮስን አለማሰብ አይቻልም። ለመጀመሪያው ጊዜ በሰፊው ከዛ በፊት አልተጠረዘም አይደለም፣ በሰፊው የእመቤታችን ታምራት የጠረዘ ቅዱስ ደቅስዮስ ነው። ቅዱስ ደቅስዮስ እንደዚያ ሲያደርግላት ደስ አሰኘኝ አለችው። ተገለጠችና ደስ አሰኘኝ አለችው። አመሰግንሃለሁ አለችው። እና አመሰግናለሁ የሚለውን ምኑን ቃል ተርጉሞ ነው ይመስላችኋል? ሰባይኮከ አይደለም ያለችው፣ ንዕድኩከ አለችው። እና አመሰግንሃለሁ ደስ አሰኘኝ አለችው። የሚገርመው ሰውነቱ እንደሳት ተቃጠለ በደስታ። ምን ላርግላት? ምን አርጌ ባስደስታ አለ። ከዛ በዓሏን አከበረ። ህዝቡ ደስ አለው። ዝክር ተዘከረ፣ ስብሐተ እግዚአብሔር ቀረበ፣ የእመቤታችን ክብር ተነገረ፣ ታምሯ ተነገረ። በዚያ ሌሊት መጥታ በሰው ፊት እንዳከበርከኝ አሁን አከበራት አላከበራት እመቤታችን የሚቀርባት ነገር የለም አይደለም። ግን ስናከብራት ደስ የሚላት ለምንድን ነው? እኛ ነን የምንከብረው፣ እሷ አይደለችም። ለፀሐይ ሻማ ያበሩለታል? ንገሩኝ። ባትሪ ያበሩለታል? ምን ያደርግለታል? በነገራችሁ ላይ ዲያቆናት ለካህኑ ሲያነብ ጧፍ እናበራለታለን አይደል? ብርሃኑ ከካህኑ በፊት ለማን ነው? ንገሩኝ። ኧረ ተናገሩ። ምልክት እየሰጧችሁ
አሁን የሻማ በርቷል አይደል? አልበረም እንዴ? እናንተ ሰዎች አይናችሁ ጠፍቷል መሰለኝ። በርቷል አልበረም? አዎ በርቷል። ይሄንን ያበራ ነው ለማን ነው? ኧረ ጣቴን እዩ። ለማን ያበራ ነው? ጥቅሙ ግን ለማን ነው? ልብ በሉ። ስናበራው ለራሳችን ብለን አይደለም አይደል ያበራ ነው? ለራሳችን አይደለም ለእግዚአብሔር ብለን ያበራ ነው አይደል? ጥቅሙ ግን ለማን ነው? ለኛ። ስጋ ወልድ አምላክ ቢፈተት ለማን ነው? ለኛ። ምዕመናን ዕጣን ገዝተው ቤተክርስቲያን የሚሄዱ ለማን ነው? ለራሳቸው እኮ ነው። ዕጣኑ እግዚአብሔር ምን ያደርግለታል? በጣም ልታስደስተው። ነገር ግን እግዚአብሔር ዕጣን ስናቀርብ፣ መስዋዕት ስናቀርብ፣ ማይቶት ስናቀርብ ለምንድን ነው ደስ የሚለው? እኛ ስለምንጠቀምለት ነው እንጂ እንኳን እግዚአብሔር ካህናቱስ ምን ያደርግላቸዋል? እንዲያውም እዚህ ዕጣን ሲኖር ኦሆ ይላል ሰው ዝም ብሎ በዚያ ሁላችሁ ሸማምተኞች ናችሁ እንዴ? እንዲያው እሺ እኛ እንበል እንዲያው ምክንያቱም የአንዳንዶቻችሁን እድሜ ያክል ከዕጣን ጋር የኖረን ሰዎች እንኖራለን አይደለም? ጠዋት ማታ ግን እንደ አንዳንድ ጊዜ ታውቃለች እኛ ቤትም ምንድነው ቀስ አድርገው ይጠኑት እንጂ ይላል ዲያቆኑ አንዱ ተነስ ኧረ ተው ግድ የለም ቄስ ተስፋ ነፍሱን ይማር በጣም አይጠንት ወዳጅ ነበር። እንዲሁ ይህ ሰውዬ በቃ አፍኖ ሊገነል ነው እኮ። በእርግጥ የማይካር ነገር ሰው ነን። ለምሳሌ በሩና መስኮቱ ቢዘጋ ያፍናሉ፣ ሊያፍን ይችላል። ነገር ግን ብዙዎቻችሁ የምትስሉ ገና ያ ይሆንብናላችሁ ስለምታስቡ። ለምሳሌ እኔ ሳል ችግር አለ ሳልምንም ኒሞኒያ ምናምን ታውቁ ከሆነ በጣም ጠባሳ ተጥቶበት ስለሚሄድ ሳል በየምክንያቱ ይመጣል። በእኔ አሁን ለምሳሌ የሚያስለኝ መጣ ነው ምክንያት አይደለም። ነገራችሁ ላይ የሚገርመው ነገር እማውቀው ምንድነው ልክ ገና ዕጣኑ ሲደረግ አንዳንዶቻችሁ ገና እኮ ነው ሳይደረግ መሳል ይጀምራሉ ገና። እና እኔ ሳለመመጣም ያስቸግረኝ ሐኪሞች ይመጡና እንዴት ባልክ እግዚአብሔር ይመስገን፣ እንዴት ነው እግዚአብሔር ይመስገን፣ ሳሉ እንዴት ሆነ ሲሉስ አይ ምን አለ ሌላ ወሬ ብታወሩ። ሲያወሩ ይመጣላ ትዝ አለኝ ማለት ነው ተረስቶ የነበሩ በዛ በኋላ መሳል ነው በቃ ዝም ብሎ። እና አትሰቀቁ። ይሄን እቺን መዓዛ ለማሽተት ህይወታቸውን ገብሩ ቢባሉ የሚገብሩ ግን እቺ ያናጡ ብዙ ሰዎች አሉ። ማትገኝ ነገር ናት ብዬ ነው። እና እንድታውቁት ደግሞ እመቤታችን ድንግል ማርያም ታውቃላችሁ አይደለም? በተአምረ ማርያም አለ አይደለም? አንድ ካህን ሲያጥን የእመቤታችን ስላድኑ ያለበትን ሳያጥነው አለፈ። መልአከ እግዚአብሔር ጎትቶ አመጣው። አንተ እመቤታችን ምስለ ፍቁር ላይ ሳታጥን በልጠን ብሏል። ቢገስጸው የሆነ ምልክትም አካሉ ላይ አድርጎለታል። ኋላስ ድክም አለው ሲያጥን ቆይቶና ዝም ብሎ አልታየውም። ለካ እጁ እንደዚህ አድርጎ እደገፋለሁ ሲል ለካ ስላድኑ ላይ እጁ አርፏል። በሚቀጥለው ቀን ቢመጡ የእጅ ስዕል አለ እመቤታችን ስዕል ላይ ስዕል ዝም ብሎ እንግዲህ እጅ ሄዶ እንደዚህ ስላደረከው ስዕሉ ሊቀመጥ አይችልም። ታምራት ነው፣ ምልክት ነው። ካህኑ ግን ደግሰው ነው ተራሱ እንዳይመስላችሁ። እና ማይጠንት በዘመናችንም ገጥሞናል። አንድ ስፍራ ነበረ ማይጠንት የሚደረግበትና እንዲያው ታጎለ። ለምን የሚል ጥያቄ መጣ ከእመቤታችን ዘንድ በሚመጣበት መንገድ እና እንዲያው ነገርን ካነሳው ብዬ ነው። እንዴት ባላችሁ? እመቤታችን ድንግል ማርያም ተገለጠችለትና በምድር ስላከበርከኝ እኔ አንተን በሰማይ አከብርሃለሁ፣ ነገር ግን መጀመሪያ በሰው ፊት ክብርን ልገልጥ እወዳለሁ። በል እንካ ይህንን መንበር ይህንን ልብስ ልበስ። ይህንን መንበር ከአንተ ውጭ ማንም ሊቀመጥበት አይችልም። የፈለገ ቅዱስ ሲሆን ከአንተ ውጭ ማንም ሊቀመጥበት፣ ይህን ልብስ ማንም መልበስ አይችልም። ይህንን ተደፋፍሮ ቢያደርግ እበቀለዋለሁ፣ አጠፋዋለሁ። ይህን ንገራቸው ምናለች? ነገራቸው። ይሄ ቅዱስ እዚያ መንበር ተቀምጦ እያስተማረ ያችን በነገራቸው ላይ መንበርና ልብስል ምን ትዝ አለኝ። ዛሬ ደብረ ታቦር ነው እንግዲህ የአብነት ተማሪዎችና መምህራን ይዘክራሉ አይደለም? አይዘክሩም እንዴ? ዝክር እሱ መጥቶ ይሆናል። ለዚህ አሁን ዝክር አለ። እሱ ዛሬ ዝክር እሱ ነው። ጉባኤ ቤት የተላከ ዝክር ነው ዛሬ የምንቀበልና ቁስቋም ደብረ ቁስቋም ላይ የቅኔ ቤት አለ። ሌሎችም ጉባኤ ቤቶች አሉ፣ ግን ትልቁ የሚታወቅ ቁስቋም በቅኔ ቤት ነው አይደለም? ቅኔ ቤቱ ደብዳቤ ልኳል። የሚገርማቸው በየዓመቱ በታይፕ አጽፈው በኮምፒውተር በኢንቨሎፕ አሽገው ነው የሚልኩ መጥሪያውን። ግን ያው እኔን ስለሆነ የሚያውቁት ለማህበሩ ቢሆንም ጥሪው በእኔ በግል ነው የሚመጣ እና ይገርመኛል። ግን ያው እዚህ ጉባኤ ስላለን መሄድ አንችልም እና ገርሞኝ ነው አንድ ነገር እኔ ማለት ስለሳቸው በዚህ መምህሩ የጉባኤ መምህሩ የቅኔ መምህሩ እኔ ይገርመኛል። ሰው ያን ያህል ሊቁ ነው እንዴት ምድር ይሆናል? ትትና ሰምሪት ይላል አይደል? እንዲሁ ምንም እንደማያውቅ ሰው ነው ሲያወራችሁ የሚያወራችሁ እንዲሁ ምንም እንደማያውቅ ሰው ሲያገኟችሁ እስቲ ምከሩኝ
ጥሩ ክርስቲያን እንደሆነ እንግዲህ አስቡት። በዚያ ልቅነት ደረጃ ያለ ሰው እና እኔ እዛ ውስጥ ደብዳቤው ታች ምን ይላል? አንድ ማስታወሻ ልስጦት ይላል፣ ወደ እኔ ማለት ነው። እንዲያው መጥተው እንዲያስተምሩ ፈልጋለሁ፣ ግን ሲመጡ አንድ የሚያሳዝነውት ነገር ሊኖር ስለሚችል አስቀድሜ ላስጠንቅቅ። ማስተምርበት ወንበር ልጆቹ እኔ ሳላውቅ ሰርተዋል። በዛ ልክ እንዴት አሰቡት? ልብ በሉ። ምክንያቱም እኔ ወንበር አልፈልግ፣ መደንጊያም ተቀምጬ ቢሆን ነው የማስተምር። እነሱ ግን ግድ ብለው ያዙኝ። እዚያ ወንበር ደግሞ አይነ ስውር ናቸው። ወንበሩ ምን አይነት ይሁን አይሁን እንግዲህ ያው አይን ያለው ሰው ነው የሚያየው አይደለም። ሰው እግዚአብሔር ሰው አያሳጣም በእውነቱ። አሁን ስለሳቸው ይህንን አደባባይ መናገሩ አስፈላጊ ነገር ላይሆን ይችላል። ግን እንደኔ አሉ ደግሞ በጉባኤ ቤት እንደው ሁሉ ያለቀ እንዳይመስላችሁ አለ። በየጉባኤ ቤቱ ደግሞ አንዳንድ ደግነት ያላቸው አሉ። ዋናው ግን የፈለኩት ምንድን ነው? አንደኛ ወንበር ከወንበር ትዝ ብሎኝ ነው። ተማሪ ያሰራ ወንበር ቢሆንም ያ ወንበር ለእኔ አይገባኝም። እናንተ ደግሞ ወንበር ይሄ ጌጸኛ ወንበር ትልቅ ወንበር ስትነቅፍ ሰማለሁ ነው። በነገራችሁ ላይ እውነታቸው ነው። የአንድ ደብር አስተዳዳሪ ዱካ ላይ ቢቀመጥ ችግር አለ? ንገሩኝ። የሚገርማቸው እዚህ ደብር አንድ አለቃ በቅርብ ሊሾሙ ተብለው ሰማሁኝና ሄድኩና አደራዎትን ያ ዱርዬ ሰውዬ የገዛው ወንበር ላይ እንዳይቀመጡ፣ ምክንያቱም እዛ ወንበር ላይ ጋኔን አለ። እኔ ግልጽ ነው የምነግሮት፣ ያርፉበታል። እዚያ በኋላ ያው እና ዱካ ላይ ቢሆን ቀመጠው። እዛ አንድ ቄስ መጥቶ እንዲህ ለምን ለክብራቸው ያስፈልጋል ምናምን። አንተ ዞር በል እባክህ፣ እንዲህ አስፈላጊ እኮ ነው ላስተዳደር። ስማ እንጂ እስኪ አንድ ጥያቄ ልጠይቅ። መጀመሪያው ነው በሕገ ቤተክርስቲያን ወንበር ቤተክርስቲያን ውስጥ ይገባል እንዴ? ቤተክርስቲያን መቀመጫ ናት። ወንበር መግባት የጀመረ መቼ ይመስልሃል? ሊቃነ ጳጳሳት ካህናት ሲያረጁ መቆም ሲያቅታቸውና ሲታመሙ ከዚህ አገልግሎት ለመቅረት ደግሞ እምቢ አሉ። ለዚህ እኮ ነው ወንበር የገባ እንጂ መንበረ ጵጵስና ቤተክርስቲያን ውስጥ ነው እንዴ? መንበረ ጵጵስና አይደለም እኮ፣ መኖሪያ ቤቱ እኮ ነው መንበረ ጵጵስና ማለት እንጂ ደብሩ አይደለም። ወንበር የሚዘጋጅለት እዚያ ነው። ብፁዕ አቡነ ሰላማ የምታስታውሷላችሁ? በዘጠናዎቹ የነበሩት ደጉ ሰላማ፣ አቡነ ሰላማ በዘጠናዎቹ የነበሩት አታስታውሱም? ልደታ ሰንበት ትምህርት ቤት ጠሯቸው ያስተምሩን ነው ብሎ። አንድ ስቡት እንግዲህ ጳጳስን ያክል ነገር ሰንበት ተማሪዎች ጥቂት ናቸው ነው ያስተምሩን ነው። እሺ ብሎ ሄዱ። ቢገቡ ጠቅላላ ሰው ግንድም አፈርም ላይ ነው ተቀምጦ ያለ። መድረኩ ላይ ግን ወንበር አለ። ይህ ወንበር ምንድን ነው አሉ። ለሰው መቀመጫ ድሮ የነበረ ነው፣ ዛሬ ነው የመጣ። ኧረ ወንበር እዚህ የለም፣ ዛሬ ለአባታችን ብለን አስወጥና ወደ ወሰደን። እናንተ ከጠራችሁኝ እናንተ የምትቀመጡበት ነን መቀመጥ አፈሩ ላይ። እንዲህ ነው። አየህ፣ ቅዱስ ሰው ናቸው። እውነተኛ ሊቅ፣ እውነተኛ አባት ናቸው። ወንበሩ ምንድን ነው? አንድ ዚህ አንበሳ ቅርጽ ታደርግበታለህ፣ አንድ ዚህ የጀርባው ላይ የመልአክ ቅርጽ አድርገህ ትቀመጥበታለህ። ቆሻሻን ይዘህ እውነቴን ነው። ብዙ ወንበር እኮ ጎንደር ውስጥ የአስተዳዳሪ ወንበር ተብሎ እኮ አለ አይደል? ከኋላው ይሄ መደገፊያው የመላእክት ስዕል ተቀርጾበታል አይደል? ይሁን ጥሩ ነው። ከዚህ ከኋላ ደግሞ እዚህ ላይ መስቀል ምናምን ታደርግበታለህ። መደገፊያ ነው ያንተ መስቀል። እንዴ እኮ ወይኔ ያስገርመኛል። በሕገ ቤተ ክርስቲያን ለአረጋውያን ለድውያን ብቻ ነው ወንበር። ለማንም ሰው ከተሆነ ወንበር አይገባም። እሱም ቢሆን ቤተ መቅደስ አይገባም። በነገራችሁ ላይ ጳጳሳት፣ ካህናት፣ ዲያቆናት በደዌ በእርግና ምክንያት ስጋውን ደሙን ለመቀበል መቆም የማይችሉ ከሆነ ቤተ መቅደስ መግባት አይችሉም። ቅድስት ላይ አስቀድሰው የሚቆርቡ በዛ ምክንያት ነው እንድታውቁት። መቆም የማይችል ማንኛውም ሰው ማለቴ ጵጵስና፣ ቅስና፣ ዲቁና ያለው አይደል? ሁላችንም እንደዚህ አይነት ክህነት ያለን ምንቆርብ ቤት ውስጥ ነው፣ ቤተ መቅደስ ውስጥ ነው አይደለም? እሱም ደግሞ እዚያ ውስጥ ነው መቆረብ ያለብን። ነገር ግን መቆም ማንችል ከሆነ ቤተ መቅደስ ውስጥ መቀደስም ማስቀደስም አንችልም። ከውጭ ነው የምንሆነው፣ ከቅድስት ላይ ሆነን ነው የምንቀበለው። አቅሙ ካለው ገብቶ ይቀበላል። አቅሙ ከሌለው እዚያው ቅድስትም ላይ መቆረብ ይችላል። ስርዓተ ቤተክርስቲያን በዛው ተማሩ ብዬ ነው። የወንበር ነገር ከተነሳ ለቅዱስ ደቅስዮስም ወንበር ሰጠችው ማለት ቤተክርስቲያን ውስጥ ገብቶም እንዴ ቤተክርስቲያን ውስጥ ምን ልናደርግ ነው የምንቀመጠው? በቅዳሴ ጊዜ መቀመጥ ይቻላል? ንገሩኝ። እንኳን መቀመጥ መቋሚያ መያዝ ይቻላል? ግድግዳ መደገፍ ይቻላል? አይቻልም። ይሄ የተፈቀደላቸው እነማን ናቸው? ድውያን እና በእርግና ምክንያት ያንም አይችሉት እንጂ እኮ ሁለት እግርን እንደተተከለ ብረት አድርጎ ተክሎ ሁለት እጅ እንደዚህ ዘርግቶ አይኑን ወደ ላይ አንስቶ እኮ ነው ቅዳሴ የሚቀድስ። ስግዱ ሲባል ከመጎንበስ ቃል እግዚአብሔር ከመናገር በቀር ወዲህ ማለት የለም። መቀመጥ መነሳት የለም እኮ እንደዚህ ነው በቃ። ተው አባቶቻችን እንደዚያ ነው ያስተማሩን፣ የኖሩ እንደዛ ነው። ችሎታው የሌለን ነው እኮ ነው። ብዙ ጊዜ ውስጥ ገብተን ስናስቀድስ ማተው አቅሙ ስለሌለ እንጂ ድሮ
አባቶቻችን በነበሩበት ዘመን የምን መቋሚያ ነው? እንኳን በቅዳሴ በሰዓታት መቋሚያ ይዘን አናውቅም። የለም ሚዝ የለም። ሽማግሎቹ ካሉ ነው። ሰዓታት መቋሚያ ይዘን አናውቅም። ለምንድን ነው የምንይዘው? ይደክማቸዋል። ኧረ እንዲህ ከሚባል ትዝም አይል። ከ6 ከ7 ሰዓት ጀምሮ እሁድ ከሆነ በተለይ እስከ ጧት ረፋድ 3 ሰዓት ድረስ እንደዚህ ቀጥ እንደተባለ ነው። በቃ አለቀ። የማይቻል ነገር አይደለም። እንዴት ዋላችሁ? ተግሳጽ አመጣብኝ አይደል ታምሩ። ሰዓቱም ሄደ መሰል ደህና ነው እያልኩኝ ገፋሁት አይደል? እሺ ለሁሉም እንደዚህ ያሰጠችው ቅዱስ ደቅሲዮስ እዚያ ላይ ሲቀመጥ ያን ሲለብስ ኑሮ አለፈ። ከዚያ በኋላ ሌላ ጳጳስ መጣና ያችን ወንበርና ያችን ልብስ ያውቃል፣ ግን ቃል ኪዳኗን አያውቅም። ተሹሞ መጣ። ያው እኔ ቢጤ አንዱ ደፋር ነው፣ የዚህ ዘመን ሰው ይመስላል። ከዚያ ሌላ ዙፋን አመጡለት። እንዲህ ይሄሳ መንበረ ጵጵስና ነው አላቸው። አይ እሱ ላንተ አይሆንም። እንዴት? አይ የደቅሲዮስ ነው እሱ። እንዴ እሱም ጳጳስ እኔም ጳጳስ፣ ለምንድን ነው ለእኔ የማይሆን? ማድረጋችን ይለያያል። አይ እንደሱ አይደለም፣ የአምላክ እናት ናት የሰጠችው፣ ምድራዊ ነገር አይደለም። እና እዚህ የሚቀመጠው እቀጣለሁ ብላለች። ልብሱንም ወንበሩንም አምጡልኝ፣ እኔም ጳጳስ ነኝ፣ አትቸገሩ፣ አትጨነቁ፣ ዝም ብላችሁ አምጡት አለ። እንግዲህ ወግድ በዘመኑ አለ። ባለስልጣን አይደል ዛሬ የምታዩት አይደል? ቅርስ ለማጥፋት ሃይማኖት ለማጥፋት ባለስልጣን ተኮኖ ብዙ ነገር ይሰራል። አረ እንግዲህ ካልክ እመቤቴ ማርያም አንቺ ታውቂያለሽ፣ እንግዲህ አንቺ ስራ ነው፣ እኛ አቅማችን ሞክረናል፣ እንካ ብለው ሰጡት። ካባዋን ትከሻው ላይ ጣል አድርጎ ወንበሩ ላይ ቁጭ ሲል እንደምናምን ነው ተስፈንጥሮ በግንባሩ ሄዶ የተጋጨ መሬት ላይ ገንዘው ወስዶ ቀበሩት። ተርፎ መስሎ ነው ወይ መትረፍ እንዲህ ያለውን እንዴት ብላ በቃ ደግሞ ሁለት ዓለም ማጣት እኮ ነው የሚያሳዝን። እየነገሩት አይሰማም። አንዳንድ ሰው ተው ሲሏችሁ መስማት ጥሩ ነው። ተው ሲሏችሁ ስሙ። አንዳንድ ቀን እውነቴን ነው። አንዳንድ ጊዜ ኢቭን በጎ እየሰራችሁም ቢሆን አንዳንድ ጊዜ እንደው ትንሽ የምታከብሩት ሰው ከሆነ ተው ካላችሁ ስሙ። እውነቴን ነው። የሆነ ወቅት ላይ አንዲቱ በጣም ሲያፈጣጥናት ሳየው ተይ አልናት። እንዲያው አልሰማችም። ደግሞ ለበጎ ስራ ተይ ይባላል። አይ መጨረሻሽን ያሳምረን። አሁን እንግዲህ ያለችበት አለች። መድኃኔዓለም ባለችበት ይቅር ይበላት፣ እኛንም ይቅር ይበለን። እግዚአብሔር ጥሎ አይጥላትም፣ ያነሳታል ከወደቀችበት ቦታ። ግድ የለም አይጣል ነው እና የታምሯ በረከት ይደርብን፣ የቅዱስ ደቅሲዮስ በረከትም ይደርብን። የመልካ ምን መንከሰ ብርሃንን እንተርጉምና እንጨርስ። ሰዓት ለመቆጠብ 1 ወይ 2 ብቻ በዜማ እንልና ሌላውን በጥሬ ዘር እንተረጉማለን። 4 ቤት ብቻ ነው፣ ምክንያቱም ትንሽ ስለሆነ መልካ መንከሰ ብርሃን 3 ቤት 4 ቤት እየተረጉምን ነው የምንጨርስ። ንጽሕትን ጨርሰን ገብርኤል ላይ ነው ያለ ነው። ይሰማችኋል? አዎ ገብርኤል መልአክ ዘአልቦ ሙስና አብሰረኪ ወልደም ከመ ትውለዲ በድንግልና ማርያም ድንግል ሰማዕተ ዕጹብ ዜና መርኒ በብርሃንኪ ሀበ እረክብ ዳህና ከመ ይመርሖ ሕፃን ለእውር በፍና አንቲ ውእቱ ጽርሐ ቅድሳት ታይካ ወመንበር ስብይት ዘእብነ ፔካም ማርያም ድንግል ዘሐረኪ ወልደ ባረካም ሰማይ በልደትኪ ተአጽፈዋካ ወምድረኒ ትገብር ፋሲካ። ባጭር እናድርገው። ገብርኤል መልአክ ዘአልቦ ሙስና ጥፋት
ስህተት ያልተገኘበት ንቁም በበህላዌን ብሎ መላእክትን ያጸና ቅዱስ ገብርኤል አብሰረኪ ወልደ ከመ ትለዲ በድንግልና ወልደ እግዚአብሔርን በድንግልና ተወልጅ ዘንድ አበሰረሽ። ማርያም ድንግል ሰማዕተ እጹብ ዜና ለሁለት ያስተረገው ሰማዕተና ሰማዕተ ለሁለቱም ያስገዳል። ለዚህ ሰማዕን ያለው እና ምን ይላል? ማርያም ድንግል ሰማዕተ እጹብ ዜና እጹብ ተብሎ የሚደነቅ ዜና ማለትም የወልደ አምላክን ሰው መሆን የመሰከርሽ አለ። ግን የጸሐፊ ነገር ይሆናል እንጂ ሰማዕተ ነው እጹብ ዜና አምላክን በድንግልና ጸንሰሽ በድንግልና ተወልጃለሽ የሚል አስደናቂ ዜናን የሰማሽ ነሽ ነው። ምርህኒ በብርሃንኪ ሀበ እረክብ ዳህና ሕይወት ድነት ወደማገኝበት ጎዳና ምርኝ አለና ከመይመርሆ ሕፃን ለእውር በፍና ከመይምርሆ ነው ያለው። ግን ከመይመርሆ ሕፃን ለእውር በፍና አይነ ስውርን ታዳጊ ልጅ እንደሚመራው እኔንም ድነት ወደማገኝበት ስፍራ ምርኝ በብርሃንሽ አለ በአማላጅነትሽ። አንቲ ውእቱ ጽርሐ ቅድሳት ታይካ የቅድስና አዳራሽ ታይካ ቤተ መንግስት የእግዚአብሔር ቤተ መንግስት የእግዚአብሔር ንጽሕት አዳራሽ የተባልሽ አንቺ ነሽ። ወመንበር ስብሕት አለ የተመሰገንሽ መንበር ሲል ወይም ወመንበረ ስብሐት መንበረ ስብሐት አለ የምስጋና መንበር የተባለ ስብሐት ያለው ጌታን ነው። ዘእብነ ፔካ ምንድን ነው? እብነ በረድ አታውቁም? ነናላችሁ በበጎ ይመስላታልና መቼስ ውድ ነገር በእብነ በረድ ቅዱሳን ሲያርፉ ከተገኘ በወርቅ ባይገኝ ደግሞ በዚያ ነው እብነ ሩካም ይለዋል አይደለም። እንደገና ደግሞ እብነ ፔካ ይላል። ዘእብነ ፔካ በዚያ የተሰራና ወመንበር ስብሕት እንድም መንበረ ስብሐት ዘእብነ ፔካ ማርያም ድንግል ዘሐረየኪ ወልደ ባረካ ማን? ሄኖክ ባረካ አባቱ ነው እናቱ? ረዘም እያሉ እንዴት ዋላችሁ? ባረካ ምኑ ናት? እናቱ። እና ምን አለ? ዘሐረየኪ ወልደ ባረካ ሄኖክ የመረጠሽ አለ። ሄኖክ በዚህ ዓለም ከመኖር በየት መኖርን የመረጠ? በገነት አይደለም? በገነት አዎ፣ ለመኖር የመረጠሽ በገነት በብሔራውያን ነውና በዚያ መሰለ ዘሐረየኪ ወልደ ባረካ አለና ቀጥሎ ምንድን ነው የሚለው? ሰማይ ጎዞች ናችሁ እየያዛችሁ ነው እሱ ላይ ያላችሁ አለ። ምን አግኝታችሁት ነው? ምን መዝገበ ሃይማኖት የሚለው ላይ አወጥተውት ገንዘብ ያስከፍላሉ አሉ። እኔ የለኝም እሱ እኔ መጽሐፍ ነው ያለ። መጽሐፉ ነው እኮ ፎቶ እያነሳው ማመጣው። መጽሐፉ እንዳለመጣው ትልቅ ሆነብኝ ነው። ጥሩ። ስለዚህ ምን አለ? ሰማይ በልደትኪ ተአጽፈዋካ ሰማይ ባንቺ መወለድ ብርሃንን ለበሰ አለና ወምድርኒ ተገብር ፋሲካ ምድርም ሐሴት ደስታን ታደርጋለች። አስተማሰልናች እግዝእትየ በመሶብ ዘወርቅ እመቤቴ ድንግል ማርያም አንቺን በወርቅ መሶብ መሰልነሽ እንተ ውስቴታ መና ምውቅ በውስጧ ምን ያለባት ምውቅ መና። ምውቅ የሚለው ለምንድን ነው? አለመለወጡ መናገር ነው። ታውቃላችሁ ያ በጎሞሮ ወርቅ ተሰፍሮ መሶብ ወርቅ ውስጥ የተቀመጠው መና ዘወትር ምንድን ነው? አዲስ ትኩስ ነው፣ አይለወጥም። እና መሶበ ወርቅ እመቤታችን መና ምውቅ አለ ጌታችን መድኃኒታችን ኢየሱስ ክርስቶስ ሙቀተ መንፈስ ቅዱስን የሚሰጥ ቸር አምላክ ስለሆነ እንዲህ ይለዋል። ማርያም ጎ ዘትበርሂ በሰርቅ እመቤታችን አንቺን ጎ እንልሻለን፣ ምክንያቱስ በምስራቅ የምትበሪ የምታበሪ። እዚህ በፊት አልነገርኳችሁም? ጌታችን ፀሐይ እንለዋለን አይደለም? እመቤታችንን ምንድነው የምንላት? ጎህ። ምስራቅ ብቻ አይደለም፣ ምስራቅም እንዳለው ነው። ግን የምን ብርሃን ነው የምንላት? የጎህ። ምክንያቱም ፀሐይ ልትመጣ ስትል ቀድሞ የሚመጣ ምኑ ነው? ንገሩኝ እንጂ ጎህ ነው የሚመጣ አይደለም መጀመሪያ። እና እመቤታችን ድንግል ማርያምን በጎህ የሚመስላት በዚያ ምክንያት ነው። ማርያም ጎ ዘትበሪ በሰርቀን አውፅኒ እግዝእቴ እማየሙስና ምውቅ አላደል? ምውቅ ግን አይደለም እሱ። ምን አለው? ምውቅ አይሆንም፣ ተሳስቶን ምውቅ ነው ያለው። አየ ጨዋ ነው የገለበጠው። ማረም ይችል ነበረ። ምውቅ ሳይሆን ኃይለ ቃሉ እንዴት ዋላችሁ? ወደታች ያለ ምንድን ይበል? እሙቅ ነው የሚለው ኃይለ ቃሉ እንጂ አሁን በእርግጥ አውፅኒ እግዝእቴ እማየሙስና ምውቅ ላለው አንደኛ ላይ ምውቅ ብሎ ታች ምውቅ አይልም ጊዜም። ይሄ በጣም
በሊቃውንት ዘንድ ያስተቻል። ላይ መውቅ ብሎ ታች መውቅ አይልም። ሁለተኛ ነገር መውቅ የሚለውን ለመተርጎም ተፈልጎ ከሆነ ምናልባት በኖህ ዘመን በንፍር ውሃ ስለሆነ የጠፉ እንዲያው ከንፍር ውሃ ጋር ለማያያዝ መጀመሪያ መውቅ አይደለም እሱ። ምክንያቱም ከላይ መውቅን ለበጎ ተጠቀሙበት፣ ታች እንደዚህ አይገለብጠውም። ስለዚህ ምንድን ነው ያለው? እሙቅ። እና እመቤቴ ድንግል ማርያም ማየ ሙስና ማለት ጠራርጎ ወደታች የሚያወርድ አይደለም እንደዚያ። ከዚያ እመቤቴ አድኛልና ከማውጾ ወልድኪ ለዮናስ ጻድቅ። አያችሁ ዮናስ ጻድቁን አሳ አንበሪ ይዞት የትን ሄደ? ወረድኩ ውስተ ጥንቃቃተ ደብር ብሏል አይደለም? አጣች ይዞት ይወርዳል። እና ልጅሽ ዮናስን ከዚያ እንዳወጣው እኔንም ከጥፋቱ ጥልቅ አውጭኝ አደኘኝ ነው። 3 ቤት ነው 4 ቤት ነው ሄድን? 3 ቤት ነው። አንድ እናክል እንግዲህ ከመሸ ላይ ቀር በደንብ ይምሽ ይመስላል። አንቲዮቱ እሺ፣ አይ ከዚህ በላይ ከቀልባችሁ ሳትሆኑም ስለሚከብድ እሺ፣ ነገ እንቀጥላለን። የደራሲው የድርሰቱ የምስጢሩ በረከት ይደርብን። ጾሙ ለማበረከት ያብቃን። ከብርሃነ ትንሣኤ በቸር ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን። አሜን። የረሳሁት ነገር ዛሬ በጣም እነዚያን ሁሉ በዓላት የሐዋርያትና የነቢያትን አንስቻለሁ። ግን አቡነ አብየ ጊዜ ልደታቸውን ዛሬ ነው የምናስብ። አባ ጋሊዮን፣ ኦፍራ፣ ብንያም ሌሎችም ቅዱሳን ዛሬ አሉ። ነገ መስቀል ነው። በነገራችሁ ላይ መንበረ መንግስት ሄደን እንሳለማለን። በዓለ መስቀል ነው። ትልቅ በዓል ነው መስቀል። ሌሎቹ እነ ድምጥያ፣ እነ ባስሊቆስ፣ እነ ቅዱስ ዮሐንስ፣ ቅዱስ ስምዖን እነሱ ሁሉ እንዳሉ ሆኖ ማለት ነው። እሱ እንዳንዘነጋ ነው። እንዳይረሳ ደግሞ እዚህ ተለጥፎ አይታችኋል። ስለት እዩትና ግዴላችሁም ብትከፍሉ ነው የሚሻል። ምክንያቱም መጥፎ ነገር መስላችሁ እራሳችንን መጥፎ ነገር እያስለማመድ ነው። የገና ልደታ አብዛኛው ሰው የከፈለ አይመስለኝም አይደል? እንዲያው ግማሽ በግማሽ የሆነ ነው። እና መጀመሪያ የማትችሉትን ነገር አትሰሩ። ምክንያቱም እግዚአብሔር ይታዘባችኋል። በነገራችሁ ላይ እናንተ የተሳላችሁትን ከፍላችሁ አልከፈላችሁ ለጉባኤው የሚጨምረው የሚቀንሰውም ነገር የለም። ብትከፍሉ ድግስ ለእናንተ ነው የምትበሉት። በነገራችሁ ለነዳያንም አይደለም፣ ለዛው ለእናንተ ነው የምንመልስላችሁ። የነዳያን አሁን እየተዘከረ ስለሆነ የዛኖም ቀን ስላለ የራሳቸው የተዘጋጀ ስላለ መልሶ እናንተው ናችሁ በረከቱን የምትወስዱት። እኔ ክፈሉ ብዬ የምላችሁ በእግዚአብሔር ፊት ራሳችሁን አታዋርዱ። ለእግዚአብሔር አባቶቻችን ብለዋል። ታስታውሳላችሁ በቅዱስ ማቴዎስ ወንጌል ኦ ግብር ኄር ወምእመን ታማኝ ባሪያ ምንድን ነው ዘበውሁድ ምእመነ ኮንከ በጥቂት ምን ብለሃል ታምነሃል። ያኛው ገሃነመ እሳት የተጣለው ገብር እኩይ በጥቂት መታመን አልቻለም፣ በአንዲት ዲናር ማለት ነው። እና እሱ እንድታስቡበት ነው። ለጸሎት እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምህረቱ ይዘከረን አመዳግም ምጽአቱ ያስተፋፍረን ለሰቦት ስሙ ያንቃህን ወበአምልኮቱ ያጽናአን እግዝእትነ ማርያም አይርጊ ጸሎተነ ወአስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብላአነ ዘንተ ህብስተ ወለዛስተየነ ዘንተ ጽዋዓ ወለዘሰርአ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዛብጽሐነ እስከ ዛቲ ሰዓት እስመ ለዓለም ምሕረቱ ነሀብሎቱ ስብሐተ ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አብሎግሶን በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ
እርጥብ ለጤሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ ዘንሰግድ ለኪ ማርያም ምንን አስተበቋኪ ማርያም አይተማይጸነብኪ በእንታና ምኪ ብያቄ ማውኪ ማይበረኔም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤው ነፍሴ ለእግዚአብሔር ተታሰይ መንፈሴ በአምላኬው መድኃኒየ ዝመሬማ ማላመቱ ናሆሚ ዚስ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊት ኃይል አብያቶ ቅዱሱ ወሳይሉኒ ለትውልደ ትውልደ ለይፈርቦ ገብረ ኃይል በመዝራይቱ ወዘሮም ለሊያቢውልና ለቦሙ ወነሰቶም ላያላን መናብርቲሆሙ አይቤሆሙ ለቶቶን አዝገሞም በረከቱ ለሩባን ፈኖሙ ራቆሙ ለውላን ወተወክፎ ለእስራኤል ቁል ወዘከረ ሳይሉ ዚቢሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባረክነ ቀድስና ንጽህና እግዝእትነ ፍትነ ማይሰሪው ለሰይጣን እሙ ለመድኅን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ራእየ መዝገበ የዋሃት ባረክነ በእድኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልኪ ወአብ መንፈስ ቅዱስ ስብሐት ለአብ ወወልድ መንፈስ ቅዱስ ለዓለም ወለዓለም ዓለም አፉየ አስተንፈሰ ወልሳኔ ያለ ወሰሰ ለክብረ ፍልሰትኪ ድንግል ስማ ቀርብ ተወዳሰ ማርያም ዘኮንኪ ቅድስተ ቅዱሳን መቅደሰ በቅድሜኪ እግዝእትየ እመረከብኩ ሞገሰ በየማነኪ ባረክኒ ስልሰ አድኅነነ ርስተከ ሀበነ ወመዊአ ላግብርትከ ለእለ ንጽየው ስመከ እቀበነ ውሉደ ሕዝብከ ወእጽረነ በይደ መላእክትከ ወእጥረ በኩሉ ጊዜ በኩሉ ሰዓት በኃይለ መስቀልከ ርድአነ ወበመስቀልከ ቤዛነ በእንተ አብርሃም ፍቁርከ ወበእንተ ይስሐቅ ወልድከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ ብጡነ ሳህለከ መርኪያነ ዝብትርከ ስራይ ኃጢአተ ሕዝብከ ወመሐረ ተግባረከ እግዚኦ ታጥብአነ ሐሰለከ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳኒከ ርድአነ ወእጥረ በኃይለ መስቀልከ ኢታስተብረነ እግዚኦ በቅድሜከ እግዝእትነ ናጽሪ አብየነ ጸልይ ለነ ለደቂቅኪ ወአድኅነነ እምኩሉ ምንዳቤ ወሐዘን መዓልተ ምስለነ ወሌሊተ ማእከልነ አንተ እግዚኦ ኢትራቅብ እምኔነ ሀሉ ምስሌነ ረዳኤ ኩነነ ኢትግደባነ ወኢትመንነነ ለከ ሰላም ተራዳነ እግዝእትነ እግዝእትነ ናጽሪ አብየነ ሰላም ወልድየ ያሉ ምስሌነ ኢትግድበነ ኢትግድበነ ወኢትመንነነ አምላከ ሰላም ተራድአነ በመስቀልከ በመስቀልከ ባርከነ መርቆሬዎስ አበ
በኪዳንከ ተማህፀነ አብየ እግዚአብሔር ኩልነ በኪዳንከ ተማህፀነ እፀ መስቀል ሞገሰ ኩልነ በኪዳንኪ ተማህፀነ ወላዲተ አምላክ እመ ኩልነ። ቸሩ መድኃኔዓለም ፈጣሪያችን በሰላም አስጀምሮ በሰላም ያስፈጸመን ቅዱስ ስሙ የተመሰገነ ይሁን። የእመቤታችን ጣዕመ ፍቅሯን የቅዱሳን በረከት ያሳድርብን። ከባለ ደብረ ታቦር ከንጹሐን ክብር ያሳድርብን። ከብርሃነ ትንሣኤው በቸር እንዲያደርሰን ተረፈ ዘመኑን ተረፈ ጦሙን ተረፈ ክረምቱ እንዲባርክልን፣ የታመሙት እንዲፈውስልን፣ በመከራ ያሉትን በቸርነቱ እንዲያስብልን፣ የሞቱትን እንዲያጸድቅልን፣ አገሩን ደብሩን ማህበሩን ከመከራ እንዲሰውርልን፣ ሰላም ባለን ቸርነቱ ሰላም ያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጽባኦት ቡርክት አንቲ እምአንስት ቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ሰአሊ ወጸልዪ ለነ ምሕረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ተማኅፀነ ብኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን።